በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምዕመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ለፈጣሪነቱ እንደሚገባ እመቤታችን ወላዲተ አምላክ ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ከንጹሐን በረከት ቸሩ መድኃኔዓለም ያሳትፈን። የቅዱስ ኢሳይያስ ትንቢት ምዕራፍ 58 ቁጥር 1 በኃይልህ ጩህ፣ አትቆጥብ፣ ድምፅህንም እንደ መለከት አንሳ። ለሕዝቤ ኃጢአታቸውን ለያዕቆብ ቤትም በደላቸውን ንገር። ነገር ግን ጽድቅን እንደሚያደርግ የአምላኩንም ፍርድ እንደማይተው ሕዝብ ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። አሁንም እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔርም ለመቅረብ ይወዳሉ። ስለምን ጾምን? አንተም አልተመለከትከንም። ሰውነታችንንስ ስለምን አዋርድ? አንተም አላወክልንም ይላሉ። እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሠራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጠብና ለክርክር ትጾማላችሁ፣ ድሃውንም በጡጫ ትማታላችሁ። በምትጮሁበት ጊዜ ድምፃችሁን እንዲሰማ ለእኔ ትጾማላችሁን? ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። እኔ ይህንን ጾም የመረጥኩ አይደለም። እንደዚችም ባለች ቀን ሰው ራሱን ቢያሳዝን አንገቱንም እንደ ቀለበት ቢያቀጥን ማቅ ለብሶ በአመድ ላይ ቢተኛም ይህ ጾም በእግዚአብሔር ዘንድ የተመረጠ አይደለም። ይህን ጾም የመረጥኩ አይደለምን ይላል እግዚአብሔር። ነገር ግን የበደልን እስራት ፍታ፣ ጠማማውን ሁሉ አቅና፣ የተጨነቀውን ሁሉ አድን፣ የአመፃ ደብዳቤንም ተው። ለተራበውም እንጀራህን አጥግበው፣ ድሆችን ወደ ቤት አስገብተህ አሳድራቸው። የተራቆተውንም ብታይ አልብሰው፣ ከሥጋ ዘመድህም አትሸሸግ። ያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይወጣል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር ይጋርዳል። ያን ጊዜ ትጠራለህ፣ እግዚአብሔርም ይሰማሃል፣ ትጮኻለህ፣ እርሱም እነሆኝ ይልሃል። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ በዚሁ ምዕራፍ እንማራለን። ትናንት ያቋረጥነውን ትምህርት ነገ በቅዱስ ዳዊት ዝክር የምንቀጥለው ይሆናል ማለት ነው። የትምህርታችን ርዕስ በዚሁ በ58ኛው ምዕራፍ በአንደኛው ቁጥር ላይ ያለው ነው። ንገሮሙ ለሕዝቤ ኃጢአቶሙ፣ ለሕዝቤ ኃጢአታቸውን ንገራቸው ብሎ እግዚአብሔር ለኢሳይያስ የተናገረው ኃይለ ቃል ነው። ቅዱስ ኢሳይያስ ልዑለ ቃል፣ ልዑለ ትንቢት፣ ደረቀ ሐዲስ የሚባሉ ብዙ ኃይለ ቃላትን ሲናገር፣ በዚህኛው አንቀጽ ግን በዚያ ወራት ስለነበሩ እስራኤላውያን በተለይ በሁለቱ ነገድ በይሁዳ ስላሉ ሰዎች እንደዚሁም በኋላ ስለሚነሱ አማኞች እግዚአብሔር የተናገረውን ተግሳጽ አስቀምጧል። ይህንን ምዕራፍ ርዕሱ ባይመሳሰልም እንኳን ከዚህ አስቀድሞ ከዓመታት በፊት እዚያኛው የረቡዕ ጉባኤ ላይ እንደተማርንበት አስታውሳለሁኝ። መቼስ በቤተክርስቲያናችን ከተቸገርንባቸው ነገሮች መካከል አንደኛው የሆነ ነገር ምስሉ አለ፣ ተግባሩ ግን የለም። ተግባሩ እንደ ስዕል ነው፣ የማይሰማ የማይለማ፣ እንደ ምድራዊ ስዕል የማይንቀሳቀስ ብቻ ያፈጠጠ ነገር ነው። በየሰው ቤት ስትገቡ በየግድግዳው ፎቶ አለ አይደለም? ሰዎች
ሰርቲፊኬትም ተመረቁ፣ ዲፕሎማም ዲግሪ ምንም ተመረቁ። ፎቶቸውን በደንብ አሰማምረው እጀ ስራ አሰርተው ይለጥፉታል አይደለም? ለምን ይመስላችኋል? ለምንድነው በየቤታችን ፎቶችን የምንለጥፍ? እንዴት ባላችሁ? ፎቶችን የምንለጥፍበት መሰረታዊ 2 ምክንያቶች ነው ያሉት። አንደኛ ያንዳንድሽ እወቂ ተምሬያለሁ ነው አይደል? የሚገርማችሁ አብዛኛው እኮ ዲግሪ የያዘ 100 ሰው ቢማር 99ኙ ምንም አልተማረም እኮ። ይሄ ይታወቃል። ምክንያቱም የምንማርበት መንገድ በራሱ ትምህርት አይደለም፣ ልማድ ነው አይደል? መንፈሳዊ ብቻ ሳይሆን በአስኳላ፣ በነገራችን ላይ በአስኳላ የተማርነው ትምህርት የተማሩትን የሚሰሩ ምናልባት የሕክምና ሰዎች እና መሰሎቻቸው ናቸው የተማሩትን። ምክንያቱም መርሳት፣ በተለይ ሕክምና ሰዎች የተማሩትን መርሳት አይችሉም። ከረሱ የሰው ሕይወት ያጠፋሉ። የእነሱም ትምህርት ጭንቅ ነው፣ ከበድ ያለ ነው እና አንድ ለሱ ነው እወቁልኝ የተማርኩ ነኝ ፊደል የቆጠርኩ ነኝ ነው። ደህና ዋላችሁ? እንዴት ዋላችሁ? ሁለተኛው ፎቶውን የምንሰቅልበት ምክንያት ከመጠን ያለፈ ለራሳችን አክብሮትና መውደድ። ይሄ ያለ አይደለም ስጋዊ መውደድ፣ መንፈሳዊ መውደድ አይደለም። አንድ ክርስቲያን ራሱን ሲወድ ለድሃ ነው ለራሱን የሚያዳላ? እንዴት ዋላችሁ? ምን አላችሁ? እንዴት ዋላችሁ? መንፈሳዊ ሰው ራሱን ሲወድ ለድሃ ነው የሚያዳላ ለራሱ ነው? ለድሃ ነው አይደለም? ስጋዊ ሰው ራሱን ሲወድሳ መገለጫው ምን መሰላችሁ? ከግድግዳ የሚለጠፈው ፎቶ ሁሉም ነው ማለት ዝም ብሎ ተራውን ለምሳሌ 30 40 ፎቶ 50 100 ይነሳል። በጣም ይመረጣል አምሮ ለመታየት። ከዛ በላይ ደግሞ ፎቶ ቤት ገብቶ እጀ ስራ ይሰራል አይደል? ቡጉሩ ይነሳል። ማለት የማይደረግ ነገር የለም። አስቡት። እኔ በ1990ዎቹ አጋማሽ የተነሳሁት ፎቶ አለ ዛሬ ድረስ ይገርመኛል። እውነት ግን ይሄን ነኝ ይላል እጀ ስራው ብዛቱ ማለት ነው። እና አንደኛው ፎቶ እጀ ስራው በዝቶ እንደው እዚህ የማይታዩ ነው እንጂ ባሳያችሁ ማለት ነው እርግጠኛ ነኝ ማን ነው የምትሉ ይሄ ጉንጭ ጎደለውን ለመሙላት የተደረገው ጥረት እዚህ ብቻ ሳይሆን ከዚህና እዚህ ላይ ስጋ ጨምሮበታል። እዚህ ላይ ሁሉ አብጧል ግንባሩ ሁሉና ማን ነው የሰው ይላል ጊዜ ፎቶውን ሳይሆን እጀ ስራው ከመጠን አልፎ ማለት ነው እስከዚያ ድረስ አምረ ለመታየት ያለን ጉጉት ማለት ነው። እና በእውነቱ እንዴት ዋላችሁ? ለራሳችን ያለን አክብሮት በመጠን ቢሆን ጥሩ ነው። ራስን ማክበር ክፋት የለውም። ቅዱሳን ናቸው ራሳቸውን የማያከብሩ እንጂ እኛ ራሳችን በመጠን ብናከብረው ጥሩ ነው። አልባሌ ቦታ ላለማገኘት ያክል ራሳችን ብናከብረው አይጎዳም። ነገር ግን እስከዚያ ድረስ ይከብዳል። ብዙ ጊዜ አይታችሁ ከሆነ መገለጫው ፎቶ ተነስተን ወዲያው ስናየው ደስ ይላል፣ ደስ አይልም? የፈለገ ይሆናል። ውሎ አድሮ ግን እንዴ ይህ ፎቶ ይዛኔ ሳይሆን ለምንድን ነው ደስ ያላለኝ እንትላለን። ለምን? ወዲያው ኤክስፔክቴሽን አለ፣ ትጠብቃለህ፣ የበለጠ እንድታመር ትፈልጋለህ። የሆነ ነገር በቃ ለሰው የምታሳየው ፎቶ ነው የምትፈልግ። እኔ በነገራችሁ አንዳንድ ሰዎችን በሞባይሉ ይሆናል ተመልከት ፎቶ እንትለዋለህ፣ እዛው ፊቱ ተገትረህ ምን ነው ፎቶ ልጅ የምትለው አለለት እኮ እዛው ብትለማ ብትከፋ እኮ። ወደ ጉዳያችን እንመለስ። እሱን እንተውና ለሁሉም ተግባር የሌለው ምድራዊ ፎቶ ሆኗል። ለምሳሌ 7 አጽዋማት በቤተክርስቲያናችን አሉ የሉም? ግን እንደ ፎቶ ነው የሚመስሉት። ፎቶ አለ አይደል? ግድግዳው ላይ መኖሩ አለ ይታያል። ነገር ግን ይናገራል፣ ይሰማል፣ ይመለከታል። ጾማችን እንደዛ ሆኗል። ጾሙ አለ፣ አንዳንዱ ሊበላ ይችላል፣ አንዳንዱ ጾም አለው ይላል። ነገር ግን ቅድመ እግዚአብሔር ካልደረሰ እንደዛ ፎቶ ሆነ ማለት ነው። ለምንድን ነው ቅድመ እግዚአብሔር የማይደርስልን ለሚለው ቅዱስ ኢሳይያስ እንዲያው ምንም ሀተታ በማያስፈልገው መንገድ ቁልጭ አድርጎ አስቀመጠ። እኛ ጾመን ለምንድን ያልሰማን ብላችሁኛል፣ ያልሰማችሁ በዚህ ምክንያት ሁሉ ዘረዘረላቸው። ኋላ መጨረሻ የምትጾሙት ለጠብና ለክርክር ነው ማለት ሁልጊዜ እላለሁ። አሁን እኔ በቅርብ ዓመታት የህዳር ጾም ላይ የገሃድ ላይ የመሳሰሉ ክርክሮች ሲነሱ መመልስበት መንገድ ለዛ ነው። ምክንያቱም ይሄ ሰው ተከራክሮ ጦሞ ስለማይጠቀም ምንድን ነው የምለው፣ ይችን ቀን ልጦማት ነው ልትበላባት ነው የፈለግ ልበላባት ነው የፈለግኩ አለ ብላ ከዛ ከሚቀጥለው ቀን ጨምረህ ታጥቀ ጾም። አይ ልጾም ነው የፈለግኩ ጾም በቃ።
አይኔ መልሱን የፈለኩ መልስ የለኝም። ደህና ዋላችሁ። መልስ ብቻ የምትፈልግ ከሆነ አንተ ተግባር ነው መፈልግ ያለ። በነገራችሁ ላይ መጠየቅ ያለብህ የብዙ ሰው ጥያቄ የማልመልስበት ምክንያት ምንድን ነው? ብዙ ሰው የሚጠይቀው ለመጠየቅ ነው። መልሱን የሚፈልገው ለመልስነቱ ብቻ ነው። እንዴት ብሎ በመልሱ ያንተ የምትጠቀም ካልሆነ፣ በመልሱ ወደ እግዚአብሔር የምትደርስ፣ በመልሱ የምትቀደስ፣ በመልሱ መልካም ወደ መስራት የምትመጣ ካልሆነ ለምንድን ነው አንተስ የምትደክም? ለምንድን ነው እኔስ የምደክም? መልስ በመስጠት ሁሉ ነገር ተርታ እውቀት እያደረግ ነው። መንፈሳዊ እውቀት እንደ ምድራዊ እንደዚያ እያደረግ ነው። እና ሰኞ ጾመ ነነዌ ናት። ስለ ጾመ ነነዌ ለመነጋገር እግዚአብሔር ለልዑለ ቃል ቅዱስ ኢሳይያስ ምን አለው? ንግሮሙ ለሕዝቤ ኃጢአቶሙ። ስለ ጾም ለመነጋገር መጀመሪያ ለሕዝቡ ምን አለ? ከመጾም በፊት የሚቀድም ነገር አለ። ጾም ሊገባ ሲል መጀመሪያ የሚደረግ ምንድን ነው? ንስሐ መግባት ነው አይደለም? ራሱ ጾሙ ራሱ የምንድን ነው? ሰባቱም አጽዋማት በውስጣቸው ሕይወታችን ምን ጎዳና ውስጥ መሆን አለበት? ንስሐ ውስጥ አይደለም? ሰው የጸጸት ልብ ሳይኖረው እንደምን መጾም ይችላል? እንደምንስ መጸለይ ይችላል? እንደምንስ መስገድ፣ እንደምንስ እግዚአብሔርን ማምለክ ይችላል? አያችሁ፣ የጸጸት ልብ የሌለው ማን ብቻ ነው? ኧረ ንገሩኝ። እንዴት ዋላችሁ? ኧረ በሞቴ ድካማችሁ ሊያደክመኝ ነው። በባህሪው ጸጸት የሌለበት ማን ብቻ ነው? እግዚአብሔር ብቻ ነው። በጸጋ ደግሞ እመቤታችን። ለምንድን ነው እመቤታችን ጸጸት የለባትም የምንለው? ለእኛ ትጸጸታለች። ለሰው መጸጸት ታውቃላችሁ? ነና ዋላችሁ። መልካም መምህር ለተማሪው፣ መልካም ወላጅ ለልጁ ሲበድል ይጸጸታል። ለምን? ልጁ እንዳልተጸጸተ ሲያይ፣ ተማሪው እንዳልተጸጸተ ሲያይ በሱ ፈንታ ገብቶ ማለት ነው። እሱ ሳይበድል በሱ ፈንታ። እመቤታችን ስለኛ ታዝናለች። መላእክትም እንደዚሁ ናቸው፣ ስለኛ ያዝናሉ። ስጋ የለበሱ ቅዱሳን ሁሉ ግን ከአባታችን ከቅዱስ ሰው ከአዳም ጀምሮ ዛሬ እስከምናከብረው እስከ እንጦንስ እስካሁን እስካሉ ቅዱሳን ድረስ ግን በልቡ ጸጸት የሌለበት አንድም ቅዱስ የለም። ለምን? ሰውን የማይበድል ስለሌለ። እንዴት ዋላችሁ? መምህራን ምን ይላሉ? አንተ እኮ መጸጸት ያለብህ ስለበደልክ ብቻ አይደለም፣ አንዳንዴ ላትበደል ትችላለህ። ቅዱስ ዮሐንስ አፈወርቅ ምን ይላል? ስጋውን ደሙን ለመቀበል ቅዱሳት ለቅዱሳን የሚለው ሲተረጎም ቅዱሳት ለንጹሐን አላለም። ንጹሕና ቅዱስ ማለት ይለያያሉ። ንጹሕ ማለት የማይበድል ማለት ነው። ግን አለመበደል ብቻውን ለእግዚአብሔር መንግሥት አያበቃም። ቅዱስ ማለት ነው ንጽሕናውን ጠብቆ ሳይበድል እንደገና ደግሞ ምክንያቱም ሕገ እግዚአብሔር ሁለት ነው። አድርጎዳ ነው ግበሩና ትግበሩ ነው አይደል? እንዴት ዋላችሁ? አድርጉና እንዴት ዋላችሁ? አድርጉና አታድርጉ። አንድ ሰው አታድርጉ ከተባለው ቢጠበቅ አድርግ የተባለውን ካላደረገ ዙሮ ምንድን ነው? በደለኛ ነው። አንተ ምንም ባትበድል ድሃ እየተራበ ከእጅ ገንዘብ እያለ ባትሰጠው በደለኛ ነው አይደለም? በደለኛ ነው። ጸጸት የሌለው ቅዱስ የለም። የዛ ሁሉ ትሩፋት ደርሰው እና አባ እንጦንስ ሌሎችም ቅዱሳን የዛ ትሩፋት ደርሰው ምን ይጸጽታቸዋል? መቼ በደሉ ብለን ብንል ባልሰሯት እያንዳንዷ ትሩፋት ይጸጽታሉ። እና በእውነቱ ጾም ጸሎት ያለ ጸጸት አይሆንም። በዚህ መከረኛ ኢንተርኔት የምትጠቀሙ ሰዎች ቅድም 6 ደቂቃ የሚሆን መልእክት አስተላልፍ ያለው ልብ ብላችሁ ተመልከቱት። ዝርዝሩ መናገር ስላልፈለኩ ነው እንጂ ዝርዝሩ ምጥም ያሲዝ ነው። እዛ ካሜራ ላይ ቁጭ ብለን ስንናገር የደላን እንመስል ይሆናል አይደል? አንዳንድ ጊዜ አይታችሁ ከሆነ ሰዎች በካሜራ ተቀምጠው ይሄ ፊልተር ያደርጋል አረ ካሜራ መልካቸው ጽድትሎናል እና አንዳንድ ጊዜ እኛንም እንደዛ ይሉን ሊሆን እያልኩ ሰጋለሁ። በነገራችሁ ላይ የምታዩት ነው ፊት ለፊት አይደለም። እግዚአብሔር ይመስገን ምንም እንደናንተ አንቀባበም አይደል? የምንቀባባው ነገር የለንም። እግዚአብሔር የፈጠረው አካል ይበቃል። አያችሁ፣ በመቀባባት አይሆንም። ሌላ ነገር ባይኖረን እንኳን በዚህ እንኳን ትምህርት መውሰድ ጥሩ። ምን ያደርጋል? ለምን ዱቄቱን ፈሳሹን ብትቀቡት ለውጥ የለውም። እውነቴን ነው፣ አስፈላጊ አይመስለኝ። እዚያ ግን በቃ ቁጭ ብሎ ለሚያይ ሰው ይሄ ሰው ተመችቶታል ምናምን ይላል አይደል? ሊሆን ይችላል። ማን ያውቃል? እግዚአብሔር ይመስገን ማን ምቾት የሰጠ መድኃኒዓለም። ናዝናለሁ ማለት ሰው አይገባውም። ውስጣችሁ ላይ ያለው እንዲህ ሽማግሌ ያለው እስራኤል ውስጥ ያለው የዋህ እና ትልቅ ሰው ናቸው።
የሰው ልጅ አይኑ ሲያለቅስ ሰው ያዝንለታል፣ ልቡ ሲያለቅስ ግን ሰው ያዝንለትም አይደል? ይሄ አባቶች አነጋገር ነው፣ የሳቸው አይደለም። የሳቸው አነጋገር ሌላ ነው። እሱ ልተወው። ያን የሚመስል ነገር ነው። እና አንዳንዴ እግዚአብሔር ለቅዱሳን ዛሬ ላሉ ቅዱሳን እንዲህ ሲል ብትሰሙ ወይም እንዲህ እንዳለ ብትሰሙ ብታውቁ ምንድን ነው የምትሉ? አንዷን አጭሯን ብቻ ይህ ሕዝብ አይሰማም፣ አያይም፣ ሊያይ ቢሰማ ቢሞክርም አይሰራም። ለጥፋት ራሱን አዘጋጅቶ ተሰልፎ ተቀምጧል። እግዚአብሔር ግን ከዛሬ ነገ ምሕረት ይለምኑኝ ይሆን እያለ የምሕረት እጁን ዘርግቶ ይጠብቃል። የእግዚአብሔር ሁልጊዜ የምላችሁ ንግግር አለ አይደለም? የእግዚአብሔር የምሕረት ደጁ ከቶኑ አይዘጋም። ነገር ግን ስንዘገይ በዛው ልክ የቸርነቱ መጠን እንደምንሻው ላይሆን ይችላል እና ሌላ ነገር አይደለም። አንዳንድ ሰዎች ብዙ ነገር ይላሉ። እንተው፣ ፖለቲካውንም እንተው፣ ጭቅጭቁንም እንተው፣ እኔ የምትጠሉንም የምትወዱንም እሱን ሁሉ እናቆየው። ግን አንድ ነገር አለ። ምንም ነገር ሲመጣ ሰው አይመርጥም። እርጥቡ እንኳ ብትሆን በደረቅ አበሳ እርጥብ ይነዳል፣ እንዳትረሰው እና ጊዜው ያጽኖ በዓት፣ ጊዜው የጸሎት የምህላ ነው። እቺ ያዝናት ምህላ አለች፣ የጠዋቱ አለ፣ ዋናው እዚያ ነው። እንሳተፍ። ከአቅም በላይ ከሆነ እኮ ከቤት እኮ እግዚኦታ። እኔ በነገራችሁ ላይ መሀል ሀገር አዲስ አበባ ስትሄዱ የአዲስ አበባ ሰው ሁሉ የሌለው እንዳይመስላችሁ። አዲስ አበባ ውስጥ ልብ ያለው ሰው አለ፣ ምመን የሆነ ምንም እውቀት የሌለው ግን ቢያንስ ህሊናው እየሆነ ያለው ነገር ነገ ጥሩ እንዳልሆነ የሚያሳይ ስለሆነ ማታ ማታ ህፃናት ልጆቻቸውን ይዘው ዜማ ሁሉ ጠፋብኝ፣ ዜማ ሁሉ አለው። አቤቱ ማረን፣ ዘሩን አስታውሰዋለሁ፣ የኢትዮጵያን ጥፋት አታሳየን የሚል በዜማ ነው። የጨዋ ዜማ ማለት ነው። የእናቶች እንደዛ ሁሉ ይላሉ። ህፃናት በጣም ገና አንደበታቸው እንኳን በደንብ ያልቀና ጭምር ማለት ነው። አስባችሁታል? እንደዚያ የሚያደርጉ አሉ። ነገሩ ገብቷቸው እኛ ተማረን የምንል በቤተ ክርስቲያን ላይ እንደ ኳስ ጢባጢቤ የምንጫወት እኛ ተምረን ደጋግሜ የምነግራችሁ ነገር አለ። ብሎ የአዲስ መማሪያ አያጸድቅም። ብሎ የአዲስ የምንማረው ለጽድቅ መሰረት እንዲሆነን ነው አይደለም? ለሰባኪነት እኮ አይደለም ነው። ብዙ ሰው ብሎ የአዲስ የሚማር ለምንድን ነው? ሰባኪ ለመሆን። እኮ ነው እብደቱ። ይሄ እብደት ነው። ሰባኪ ለመሆን የሚማር እኔ በነገራችሁ ላይ ያስገርመኛል። እንዴት ዋላችሁ? እንዴት ዋላችሁ? የክርስትና ዓላማ ሰባኪ መሆን ነው። እንዴት ዋላችሁ? ሰባኪ መሆን ነው አይደለም እኮ። ሊቅ መሆን ነው አይደለም። ምን ያደርጋል ሊቅ መሆን? ሊቅ መሆን ከገሃነመ እሳት አያድንም። ተምሯል መባል ሰባኪ መሆን ከገሃነመ እሳት አያድንም፣ እንዲያውም ያጋልጣል። እና በእውነቱ ይችን ነነዌን እንድንጸልይ ኋላ ዐቢይ ጾም ሲገባ እንደ እግዚአብሔር ፈቃድም በምህላ እንድንተጋ ጠዋትም ማታም ያስፈልጋል። የእግዚአብሔር ቸርነት በደጅ ነው፣ ቁርጥ ፍርዱም በዚያው ነው ያለ። አብሮ ነው ያለ። ፍርዱም ቸርነቱም በአንድ ላይ ነው ያለ። ቸርነት ብንለምነው ቸርነትን ይሰጠናል። ቸርነት ባንለምነው ቸርነት አለመለመን ምን ማለት ነው? በተቃራኒ ፍርድ መለመን ነው። አለቀ። እና እሱን አደራ ለማለት ነው። ታዲያ ርዕሳችን ምን ይላል? ለሕዝቤ ኃጢአታቸውን ንገራቸው ነው። እንነጋገር። እሺ ትቼዋለሁ። አንድም ሰው ይሻላል አይደል? እንታቸዋል። ወደ ቅዱሳን ታሪክ እንምጣ። ዛሬ ቅዱስ ዑራኤል ነው። በስንክሳር ባይጠቀስም እንኳን የቅዱስ ዑራኤል ዋና በዓሉ ዛሬ ነው። ቅዱስ ዑራኤልን የምናከብርበት 4 በዓላት አሉት አይደል? ዋኖቹ ሌሎችም አሉት፣ ግን ዋና የሚባል 4 በዓላት አሉት አይደል? ህዳር 22፣ ጥር 22፣ መጋቢት 27፣ ሐምሌ 21 እነዚህ ናቸው 4 በዓሎቹ። ህዳር 22 ለዕዝራ ሱቱኤል ጽዋ ልቦና ያጠጣበትን፣ ጥር 22 ዛሬ ሲመቱን፣ መጋቢት 27 እግዚአብሔር ከመላእክት ሁሉ መርጦት ደመ ወልደ አምላክን በመላው ዓለም እንዲረጭ ተመርጦ ዓለምን በደመ ክርስቶስ የቀደሰበት፣ ሐምሌ 21 እመቤታችን በገነትና በሲኦል በገነት ከቅዱሳን ጋር
እንድትገናኝ እንዲሰግዱላት ከልጇ ጋር እንድትገናኝ ለቃል ኪዳን ምክንያት እንዲሆን ሲኦልን አሳይቷት ለኃጥአን እንድትለምን ያደረገበት መታሰቢያ ነው። ከነዚህ ውስጥ ትልቁና ዋናው በዓሉ የዛሬው የቅዱሳን መላእክትን በዓል ስናከብር በዛቲ ዕለት ሴሞ እግዚአብሔር ውስተ ጾታሁ ለቅዱስ ኡራኤል ሚል ቃል ብትመለከቱ ዛሬ በነገዱ ላይ በሚገባው ነገር ላይ በብርሃናት ነገር ላይ በማዕረቅት ነገር ላይ በደመናት ነገር ላይ ኡራኤልን ሾመው ሲሉ ብትሰሙ ዛሬው ነው በዚህች ቀን ማለት አይደለም። ለምን ቢባል የመላእክት ሲመት በሙሉ የተደረገ በዕለተ እሑድ ነው፣ በስነ ፍጥረት ነው። የዛን ጊዜ ጥር፣ የካቲት፣ መጋቢት የሚል ነገር የለም። ያች እነዛ ቀናት ግን ተአምር ባደረጉባት ረድኤት በተደረገበት ቀን ምክንያት አመጡ። ለምሳሌ ቅዱስ ሚካኤል ስንክሳር የተሾመ ሰኔ ነው ይላል አይደል? ተአምሩን ሲያይ ድርሳነ ሚካኤል ደግሞ ህዳር ነው ይላል አይደል? እሱም ተአምር ፍለጋ ነው እንጂ የተሾመ ህዳር ነው ሰኔ ነው ማለት አይደለም። መታሰቢያ፣ ለዛ መታሰቢያ ምክንያት መስጠት ነው። የቅዱስ ሩፋኤልም ጳጉሜን 3 በዚያች ቀን ማለት አይደለም፣ መታሰቢያ መስጠት ነው። እግዚአብሔር ክብራቸውን በገለጠበት ቀን ለቅዱሳን ለወዳጆቹ በገለጠበት ቀን ነው በዓላቸው የሚከበሩና ዛሬ የሲመቱ መታሰቢያ ነው። ቅዱስ ኡራኤል ወይም ኡርኤል በስብሐተ ፍቁር አላችሁ። የቅዱስ ኡራኤል የለውም። በነገራችሁ ላይ አንዳንድ ጊዜ ያዝናለሁኝ። ማጠጋጋት እኮ ነው። አዲስ መድረስ እኮ ሊያስፈልግ ይችላል። አሁን ሳለነ ኡራኤል የሚለው አያስቸግርም። ሚካኤልም ገብርኤልም ምንለው ተመሳሳይ ሳለነ ኡራኤል ብሎ ሳለነ ኡራኤል ቅድመ ኖር ነው አይደል? ከዚያ ምን ትላላችሁ? ለሁሉ መላእክት የምትገባለች አይደል? ለመኑ ነገር አዘነ ልብየ እንበሌከ ኡራኤል ፍቁርየ ወፍጡነ አይርግ ጸሎትየ። ካስፈለገ ሌላም አለ። አንቀጸ ገነታውን ለሚካኤል የተደረሰ ብቻ አይደለም፣ ለሁሉም ያገለግላል። ወይም እንደ ደብሩ ለምሳሌ እኛ ደብር ከሆነ እናንተ ደብረ ኃይል አይደል? ዜማ ጉሮሮ በርግጥ ትይዛለች ደብረ ኃይል ስላጠረች። ለምሳሌ ለኛ ቢሆን ደብረ መድኃኒት ደብርነ በኩናተ እሳት ቀብ ከመይባ ውስቴታ ጸላኢ ደዌ ወረሃብ። ይህ ሁሉ ልመና በሳት ሰይፍ በሳት ጦር ማለትም እግዚአብሔር በሰጠ ኃይል በረድኤትህ አንቀጸ ገነት ደብርነ የገነት በር የሆነች አንድም ደብረ መድኃኒት የሚሰጥባት ደብራችን በኩናተ እሳት ቀብ በዚያ በረድኤትህ ጠብቀ ከመይባ ውስቴታ እነዚህ እንዳይገቡ ጸላኢ ሰይጣን እንዳይገባ። ሰይጣን ቤተክርስቲያን እንዴት ይገባል ብትሉ በሰው ዋልድባ በጥንት ዘመን ከበሮ ይመታ ጸናጽል ይጸነጸል ነበር ይባላል። ከዋልድባ እንግዲህ ብዙ ነው፣ ወደ 10 ምናምን ነው። እና አንድ ጊዜ አንድ የበቁ ቅዱስ አባት ቸብቸቦ ሲቸበቸብ ከቅኔ ማህሌት ላይ እሳቸው እየጸለዩ ያያሉ። በእያንዳንዱ ማህሌታዊ ቁጥር ልክ አጋንንት አብሮ ገብቶ ሲዘሉ አዩ። ቸብቸቦ ጥሩ አይደለም። እንኳን በዝቶ ሶስቷ ጥሩ ናት። እስከ 3 የአባቶቻችን የቅዱሳን ፈቃድ ሆኖ ተገኝተዋል። ከ3 በላይ ቸብቸቦ ከሄደች እንኳን እዚያ በየቦታው መታየት እንኳን ዝላዩ ትናንት እዚያ አይታችሁ ታቦት ወጥቶ ነበረበት ሌላ ስፍራ። አረ ስለ እግዚአብሔር ዝም ብሎ የሚዘለው ወጣት ጨፍ አረ ስለመብርሃን ላቲ ስብሐት በቪዲዮ ቀርጸውታል። ሰው ልመና አይደል? ሰነት ተማሪው ራሱ አንዳንድ ቀን እየዘመረ ቢላል አይደል? ሊቃውንት በነገራችሁ ላይ በቤተክርስቲያን 49 አገልግሎት በአንድ አይደረግም። ከታቦት ፊት ከሆነ ምስጋና ስንት ነው? በቀኝ አቆማቸው ብፁዕ አቡነ ኤልሳ እቺን ደጋግመው ይላሉ አይደል? በታቦት ፊት አገልግሎት ስንት ነው? አንድ ነው። ሁሉ ሰው በአንድ ማመስገን እያለበት ሊቃውንቱ የሚያቀርቡት ለኛ አይደል እንዴ? በዚህ ወጣቱ በዚህ ሰነት ተማሪው በዚህ ምኑ ይዘላል፣ ይጨፍራል፣ ከበሮ ይደበድባል። አረ ባካችሁ አረ ንገሯቸው ስለማይሰማቸው ነው የሚለው እኮ ስድብ ነው ለራሱ። ገብታችኋል? አዎ አንሰማም፣ ትክክል ነው። ስለማይሰማቸው አንሰማም። እንዴት ሊቃውንት የቅዱስ ያሬድን ማህሌት እያቀረቡ እኛ እንዴት ሌላ መዝሙር ዘመነኛ አንድ ሸቃጭ ዘማሪ ነኝ የሚል ሰው የዘመረውን ይዘን እንዘላለን። ከበሮ ደግሞ በነገራችሁ ላይ ከበሮ ምን በድሎ ይሆን እንደዛ የሚደበደብ? ምን አጥፍቶ ነው? ምን ያህል መድኃኒታችን ጠልተነው ይሆን እንደዛ የምንደበደበው? ከበሮ የማን ምሳሌ ነው? እንዴት ዋላችሁ? ከበሮ የማን ምሳሌ ነው? ከበሮ የምንመታ አይሁድ ምን ስላደረጉት ነው? ስለመቱት። ቀስ አድርገን የምንመታው ለምንድን ነው? ለማስታወስ። እኔ ግን አጥብቄ አልመታም ነው አይደለም? ለዚያ እኮ ነው ሊቃውንት እንደነንታ ክቡር እንደነንታ ሊቃውንት ዝራስቲ ከበሮ ሲመቱ ብያቸው ትልልቆቹ አባቶች ቀስ አድርገው እኮ ነው። ለምን? ምን እንደሆነ ያውቃሉ። ሌላው ግን ወይ አልተማረ ወይ አልተመራመረ ወይ አልጠየቀ ወይ አልተጠየቀ
አለማስተዋል። ኧረ ስለመብርሃን ኧረ አዳምጡ ኧረ ተው ኧረ ማንም ይሰማ። እኔ ድሮ እኛ ስንጮህበት የነበር አሁን ሰው ነቅቷል። እኔ ከ10 ምናምን ዓመት በፊት ኧረ ተው ይሄ መድዬ ኪድዬ ምናምን የምትሉት ነገር ከባድ ነው እባካችሁ። እንኳን እግዚአብሔርን እኛን እንደሱ ብላችሁ ብትጠሩን ይከፋናል። አንደኛ ስም ማበላሸት ነው። መድኃኔ ዓለም የዓለም መድኃኒት የሚለውን ስም ወስዶ ትርጉም የሌለው ቃል ማድረግ ከዚህ በላይ ሰይጣናዊነት አለ? መድዬ የሚል ሰው ሰይጣን ነው። እንኳን ሌላ ተክልዬ የሚለውም ሰው ሰይጣን ነው። ለምን? ተክለ ሃይማኖትና ተክልዬ ምን ይገናኛል? በመጀመሪያ ደረጃ ተክልዬ ማለት ተክለ ሃይማኖት ማለት የሃይማኖት የሥላሴ ተክል ማለት ነው አይደለም? ተክልዬ ማለት የኔ ተክል እኔ ተከልኩ ማለት ነው። ተክለ ሃይማኖትን ተክልዬ ማለት እኔ ነኝ የተከልኩ ሥላሴ አይደሉም ማለት ነው። ሀብተ ማርያም የሚለው የእመቤታችን ሀብት የእመቤታችን ገንዘብ ማለት ነው አይደል? ሀብትዬ ይላል አይደለም? የኔ ነህ የእሱ አይደለህም ነው። ያንተ የግል ንብረት ነው። እንደው አንዳንድ ጊዜ ልክ ነው። ጭራሽ ደግሞ ሚካኤል ላይ ሲደርስ ደግሞ ታውቁታላችሁ አይደል? ለአንድ ግለሰብ እንኳን የማይገባ አይነት ቁልምጫ ነው። በነገራቸው ላይ ስም ስናወጣ አሁን ወላጆች መጥተው ደህና ሰዎች ቤተ እግዚአብሔር የሚቀርቡ ስም አውጡልን ሲሉ የመጀመሪያ መስፈርታችን ምንድን ነው? የማይቆላመጥ ስም አይደል? በቃ አሁን በብዛት የምናወጣው ስም አሁን ዮሐና ነው። ሊያቆላምጡት ቢሞክሩትም ዮሐኒ ነው የሚሆን፣ የወንድ ስም ይሆናል እንጂ ችግር የለውም። ቢያንስ ትርጉሙ አይጠፋም። እንዲሁ አይደል? ሐና ወደ ምንም ትሄዱ አይቆላ ሐኒ እንግዲህ እሱም በእንግሊዝኛው ሌላ ትርጉም ያመጣል። የሚገርማችሁ ነገር የጓደኛችን ልጅ አለችና ማን ተብሎ ስም ወጣላት? ኢላሪያ። ትናንት ነው አይደል ቅድስት ኢላሪያ ባለ ነበር። እንዳይቆላመጥ ነው። ቢያጡ ምን ብለው አቆላመጡ? ኢሉ። ምክንያቱም ስሙ እንዳይቆላመጥ ባለቤቱ ነው መጀመሪያ መከልከል ያለበት፣ ሌላ ሰው ከልክሎ አይሆንም። ምክንያቱም እንደ ዘበኛ ከዘራ ይዘን ማን ሲጠራ እንከላከል ብለን አንዞርም አይደል? ስንፈልግ ምን አገኘነ? ኢሉ በሌላ ሀገር ቋንቋ ወይም በሌላ ቋንቋ ውርንጫ ማለት ነው። ለሕፃኗ እሱ ተነገራት። ማን ነው ወንድ እስቲ ሄዱ አሁን ኢሉ የሚላት? ያን ታውቃለች። ዞር በልልኝ ነው የምትል። ውርንጫ መባል ይፈልጋል። ጥሩ ስም ያላት አንዲት እህት አለች እዚህ አካባቢ። ሰው ስሟን ትቶ እኑ ይላታል። እኑ ይላታል። ስፈልግ በአንድ ቋንቋ እኑ ማለት ጉስጉሻ ነው። ድሆ ነው ደግሞ የሚገርማችሁ ድብልብል ነገር ናት። ያን ነገርኳት አሁን አትፈልገውም። እና እኔ የማቆላመጥ በሽታ አለብን ልበል። እኔ በነገራችሁ ግራን የሚገባኝ በትክክል ስም መጥራት የሚችል ሰው የለም። ሰው ሁሉ ማለት ጥሌ ነው የሚለው ምንድን ነው? ስለ ጥላቻ ለማውራት ነው። እውነቴን ነው። ጥላሁን ሌላ ጥሌ ማለት እኮ ጥላቻ ያለበት ሰው እንደማለት ነው የሚያስተረጉም አይደል? ጠላህለው ነው ተጠላናለህ ነው። እሱ እኮ ራሱ ችግር ነው። አንተን አሁን ስምን ቢያቆራምጡት በሬ ነው የምትሆነው። በረከት ቀርቶ በሬ። ሞላለኝ የሚባል ባልደረባችን ነበር አስኳላ ስናስተምር ድሮና ሰው ሲተዋወቅ እንዴት አለ አስቀድሞ ስሜ እንደማይቆላመጥ ወቅልኝ ሞላለኝ ይባላል። ለምን ሲቆላመጥ ሞል ሲሆን ሞላላ ስድብ አይደል? ለናዋላችሁ ናናው ትልቁ ነገር ችግር ነው። ሎዝዬ ምናምን እየተባለ ሲዘለላያችሁ አይደል? አይ ይሄን ያክል በቁማችን ሞተናል። ስለዚህ ዋናው ትልቁ ነገር ትኩረታችን ምንድነው ካላችሁ እንደው እናስተውል። ምን ሰማውን ነገር እናስተውል። እቺ የምትመጣውን ጾም እንድንጾም አደራ ለማለት ነው። ወደ ጉዳያችን ቅድም ወደ አቋራንተመ ወደ ቅዱስ ኡራኤል እንምጣ። ኡርኤል ነው ጥንቱ ነው። ኦራይታ ኦሪት እነዚህ ሁሉ ምንድን ናቸው? ብርሃን ማለት ነው አይደለም? እንግዲህ ኤር ሲላውን ኤርሚያስ ሲለው ስለ ኤር ምንድን ናት ትርጉማ? ብርሃን ናት አይደለም? እንግዲህ ኡራኤል ኤል እግዚአብሔር ስለሆነ ኡራኤል ማለት እግዚአብሔር ብርሃን ነው። የእግዚአብሔር ብርሃን ከእግዚአብሔር የተሰጠ ብርሃን ተብሎ ይተረጎማል። መላእክት ሲፈጠሩ በቤተክርስቲያን ትውፊት በቅዱስ ሱሪያል በአስሩ ነገድ ስር ካሉትና በብርሃናት በመባረክት በነጎድጓድ በደመናት ከተሾሙ መላእክት መካከል ዋናው አለቃ አንዱ እሱ ነው። የዚህ ቅዱስ ታሪክ ጎልቶ የሚገኘው ከላይ በነ ቅዱስ ሄኖክ መጽሐፈ ሄኖክ ላይ ብትገቡ ለሄኖክ ምስጢራትን ገልጧል። የዛሬው አርኬ ምንድን ነው የሚለው? ሰላም ለከ ሊቀ አእላፍ
ሐራ አይላፋት የሆኑ የሰማይ ጭፍሮች አለቃ ኡራኤል ሆይ ሰላምታ ይገባሃል። እርሶ የአክሊል ወጌራ እግዚአብሔር በራስህ ላይ የብርሃን አክሊል ይደፋልህ። ኡራኤል ፍንው ይላል እምዘ ሰማያት ደብተራ ከሰማያዊት መቅደስ ከጽራርያም ተልከህ የምትመጣ ለሄኖክ ከመያርእዮ ሚጠተ ብርሃን ነከራ የብርሃናት መመላለስን ለማን ሊያሳየው? ለሄኖክ ወምስጢራት ያለ ጽዮን ይንግሮ ለእዝራ ለእዝራሳ የጽዮንን ምስጢር ሊነግረው ሄኖክን ሚጠተ ብርሃናትን አሳየው፣ ምስጢረ ሰማይን አስረዳው። ለእዝራ ሲነዘንዘው መንዘነዝ ይባላል። አንዳንድ ቅዱሳን ሲጸልዩ አያቋርጡም፣ እንደኛ ተስፋ አይቆርጡም። በጣም ሲነዘንዘው እግዚአብሔርን እየተከራከረ ነው እዝራ የሚጸልይ ነበርና ኡራኤል መጥቶ ምን አለው? እግዚአብሔርን እመረምራለሁ የምትል አንተ እሳተ ድሉ አንተ ትክል አንተ እግዚአብሔርን ከራከራከረዋለሁ እመራመረዋለሁ የምትል አንተ እስቲ መጀመሪያ እሳትን በሚዛን መዝነህ ልኬታውን ንገረኝ ሚቻልህ ከሆነ አለው። እሳት እና ነፋስ ይመዘናሉ? እንዴት ዋላችሁ? ይመዘናሉ? ኡራኤል ነው መጥቶ ይሄ እኮ መልስ ነው አይደል? ምን አለ? እሳተ ድሉ አንተ ትክል እስኪ ችሎታው ካለ በሚዛን አስቀምጠህ መዝነው እሳትን ብሎታል። ኋላ ግን ልመናውን ሰምቶ ከእግዚአብሔር ተልኮ ምን አጠጣው? ጽዋዓ ልቡና። አዎ ንኢ ማርያም ላይ ያለ አይደለም ምስለ ኤልያስ ወኤልሳ ነቢያተ እስራኤል ወምስለ ዕዝራ ሱቱኤል ጽዋዓ ልቡና ዘአስተዮ ኡሪኤል ወይም ኡራኤል። ይሄ ቅዱስ ከዚያም በኋላ በሐዲስ ኪዳን ዝትነ ማርያም ስትሰደድ ከግብፅ ወደ ኢትዮጵያ መርቶ ያመጣት ማን ነው? ቅዱስ ኡራኤል ነው። ኢትዮጵያን ያስጎበኘና አስራት እንድትቀበል ያደረገ ማን ነው? ቅዱስ ኡራኤል ነው። ጌታችን በተሰቀለ ጊዜ ከነዚያ ሁሉ ገናና መላእክት ደሙን እንዲረጭ በጽዋ ተቀብሎ በብርሃን ጽዋ ተቀብሎ በብርሃን መነሳነስ እንዲረጭ ማንን ፈቀደ? ቅዱስ ኡራኤልን። መጋቢት 27 ምክንያቱ እሱ ነው። ከዚያ አባቶቻችን ምን ያሉ? ከብርሃን ጽዋው የተረፈው በኢትዮጵያ ወንዞች ላይ አፈሰሰው። በዚህ ምክንያት የኢትዮጵያ ወንዞች ለሚያምንባቸው ጠበል ነው የሚባል ከጥንት በዚህ ምክንያት ነው ይላሉ አባቶቻችን። ደህና ዋላችሁ? ቃህ የሚባለው ወንዝ ታውቃላችሁ? እንዴት ዋላችሁ? ቃህ የሚባለው ወንዝ ታውቃላችሁ? በጳጉሜን እየሄድን እንጠመቅበታለን አይደል? እምነት ጥሩ ነው። ይሄ ቅዱስ መልአክ ከዚያም በኋላ በነ ቅዱስ ያሬድ በነ አባ ጊዮርጊስና በብዙ ቅዱሳን በነ አባ ሕርያቆስ ሕይወት ውስጥ ሁሉ አለ። ቅዱስ መልአክ ነው። ሩሩ መልአክ ነው። መሀል ሀገር አዲስ አበባ በጣም ያከብሩታል። መንቀሳቀሻም አይገኝም። እዛ ካዛንቺስ ኡራኤል ብትሄዱ እኔ በበዓሉ አንድ ቀን ወይ ሁለት ቀን አይቻለሁ። እንኳን ቤተክርስቲያኑ መድረስ አትችሉም። ጨርሶ በምንም ማለፍ አትችሉም። የሰው ብዛት ማለት ነው። አዲስ አበባ ሰው ለመሳለምና ገንዘብ ለመስጠት አንደኛ ነው፣ ለሌላው እንጂ ደግሞ ጨርሶ እያስቀየምኳችሁ እንደ መሀል ሀገር ሰው አትወድም ይሉኛል። ደስም አይደለ። ምጽዋት ይወዳሉ። ምጽዋት ያደርጋል። የአዲስ አበባ ክርስቲያን ምጽዋት ያደርጋል። ጎበዝ ናቸው። ለዚህ ቤተክርስቲያን ይሳለማል። በጣም በወር በዓል እኮ መንቀሳቀሻ የለም እንኳን በክብራ። ለእኛ ግን የምታዩት ነው። ብርቅ የሆነው አለ አይደል? በዓል ሰው የሚበዛ የት ነው? ቅዱስ ገብርኤል፣ በዓታ፣ ገብረ መንፈስ ቅዱስ እንደዛ ነው ይታወቃል። ምክንያቱ ምንድን ነው? በእናንተ እንግሊዝኛ ዊሮን ነው አናውቅም። ለምንድን ነው እዛ የሚበዛው? ለምሳሌ የእመቤታችን ታቦታት ያሉባቸው ስፍራዎች አሉ። ለምሳሌ ደብረ ምጥማቅ እመቤታችን ናት አይደል? የበዓታ ቀን የሚያከብረው ለምንድን ነው? መስከረምና ጥቅምት እዚያ የማይበዛ ለምንድን ነው? ምንድን ነው ምክንያቱ? የሰው ከአንዱ የሚሄደው ከአንዱ የሚቀርበት ምክንያት ምንድን ነው? ለምሳሌ ከቅዱሳን መላእክት መካከል ቅዱስ ኡራኤል በሌላው ሀገር የታወቀ ነው። በእኛ ሀገር በእርግጥ የገባ ቅርብ ጊዜ ነው እንድታውቁት። ደህና ዋላችሁ? ቅዱስ ኡራኤል በጥንት የነበረ አይደለም። በዓታ ጋራ ታቦትነቱ እንግዲህ ያው ማለት መከበሩ ነው። ምናልባት ታቦቱ ጥንት ኑሯቸው ሊሆን ይችል ይሆናል። መከበር ሲጀምር ግን እናስታውሳለን። ቅዱስ እንድርያስ ለምሳሌ አለ። አስቡት፣ የመጀመሪያው ሐዋርያ ጌታችን የተከተለ የመጀመሪያው ቅዱስ ሐዋርያ ቅዱስ ጴጥሮስ ትንሽ ወንድም ታቦቱ አለ። ነገር ግን ለመሳለም ሊቃውንቱ ናቸው እንጂ እኔ የበዓታ ደስ የሚል የመሰላችሁ የበዓታ ቀን ሰው ይመጣል። የቅዱስ እንድርያስና የቅዱስ ኡራኤል ሰው አይመጣም። ሰው አይመጣውም፣ ግን አገልግሎቱ ጠፈፍ ያለ ነው። ጥሩ ነው። እንግዲህ ዋናው አገልግሎቱ ይገልገል። ሰው ቢመጣ ለራሱ ነው፣ ቢቀር ለራሱ ነው። እግዚአብሔር የመልአኩን ረድኤት ያሳድርብን። እዚያ ያሉ አንዳንድ ሰንበት ተማሪዎች ያሉ እዛ ሲሄድ ሲያወሩ እንደ ጓደኛ ያወሩታል።
ግራ ይገባኛልና አታብዙት። አንዳንድ ጊዜ የፍቅር መሆኑ ጥሩ ነው። ለምሳሌ አንዲቱ አሁን ቅርብ ጊዜ ቤት መከራየት ፈልጋ በቅዱስ ዑራኤል አካባቢ አጣችና ሩቅ ቦታ ሄደች። ምን አረኩ? ዑራኤል ወርዶ ቤት ይከራይላት። ለምንድን ነው የምታረቀኝ? እየሄደች የፊቱ ኧረ እባክሽ በልኩኝ። መውደዱ ጥሩ ነው፣ እንደ ወዳጅ ማውራቱ ጥሩ ነው። ግን አታብዥ። ሁሉም ሲበዛ ማረም ሲበዛ ጥሩ አይደለም። ለምን ብሎ አንድ ቀን ጥሩ ነው፣ 2-3 ቀን ግን ሲበዛ ለደካማ ሰው ጥሩ አይሆንም። መደፋፈር እንዳያመጣ ኋላ መጨረሻ አንዳንድ ሰው ለዛ ነው መደፋፈር እንዳያመጣ ቀረበት ለራሱ። እኔማ እንግዲህ አልመጣም እዚህ ቀረበት ለሱ ለቅዱስ ዑራኤል። ራቴ ልጅ ቢቆጣ ጨርሱት እስኪ ምሳው ራቱ ይሆናል። እቺ አትገባችሁ ብለን እናንተ እኔ ገጠመኝ ልንገራችሁ። ልጆች እያለን ኩበት ለቀማ እንሄዳለን። ከተማ ተወልደን ያደግን አልመስልም እኮ። በዚህ በብላጅግ ሚካኤል በጎንደሮች ማርያም የስንት ሰዓት እግር መንገድ እኮ ነው፣ 4 ሰዓት ምናምን የእግር መንገድ ሄደን እንጨትና ኩበት ለቅመን ወላጅ አገልግለናል። ወቁልን ማስታወቂያ ነው። እና ጧት ስንሄድ የኔ ጓደኛ ለነፍሳቸው ኒማር አርፈዋል፣ ሽማግሌ ናቸው፣ አያቱ ናቸው። እናቱ ሌላ ቦታ ነው ያለች እና ለሁላችን እንጀራ በሽሮ ወይ ዳቦ ሲቋጠርልን ለእሱ እንጀራ በበርበሬ ነው ሁልጊዜ የሚቋጠርለት። ቅዳሜ ነው የምንሄድ በነገራችሁ ላይ ኩበት ለቀማ። አልበላልሽም ይላል። የዛው ቤት ነው የሚሻል። አልበላልሽም እኔ ምንም በሱ ቤት ኋላ ስመለስ ደህና ይጠብቀኛል ኩበት። የሚገርማችሁ እቃዋም ሳትቀየር እንጀራዋ ጠርዟ በደንብ ንፋስ ገብቶባት ደርቅ በርበሬዋ እንደተበተነች ሸክሙ ለሌሊት 7 ሰዓት 8 ሰዓት ተነስተን ማታ 10 ሰዓት አካባቢ ነው የምንመጣ። ያ ሁሉ ውለን ሲመጣ ያቸው ናት። ልጅ ቢቆጣው መሰራቱ ይሆናል። ግን ይሄ አረመኔነት ነው። አያት እንደዚህ ይጨክናል። እናቱ ብትሆን ብታረገው አይመስልኝም። እውነቴን ነው። ኖር አይደለም። በነገራችሁ ቀላል ይመስላችኋል? የዛ አናቱ ሲነዱ ብሎ መጥቶ ደግሞ እዛ ሄዳችሁ እረኛው ቁልፍ አምጣ፣ ይሄ ደግሞ ዚፕ አለ አይደለም እሱን አምጣ አለያ እደበድብሃለሁ። በዚህ ገመር የሚባል ዝንጀሮ አለ። እሱ ስንት ነገር አልፈን ነው እኮ የምናመጣ ነበር። ጥይት ሁሉ እየተተኮሰ እና አለማዘኗ ጥሩ አይደለም ብዬ ነው። ዘኑ ለልጅ በጣም አትንከባከቡ። አንዳንድ ቀን ግን ያስፈልጋል። ይሄ አልበላልሽም ካለ ያችኑ ነው መጠበቅ። በኋላ ትምህርት ነው እሱ ያስፈልጋል። እግዚአብሔር መልአኩን ረድኤት ያሳድርብን። ወደ አባ እንጦንስ እንሻገር። አባታችን ቅዱስ እንጦንስ በ3 አንቀጽ ይጠራሉ። እንጦኒ ቢል የስሙ መሰረት ነው። እንጦንስ ቢል ከቋንቋ ቋንቋ ተሸጋገር ነው። ከኛ ሲደርስ ማን ሆነ? እንጦኒዎስ። ለዜማ ታዲያ ይመቻል። አይ ዜማ አጠር ያለ ቦታ ልታስገቡ ስትሉ እንጦኒን፣ ትንሽ ረዘም ሲልባችሁ እንጦንስ፣ ትንሽ ረዘም እንጦኒዎስ። ለምሳሌ አሁን በኋላ በምህላ ሰዓት በኋላ በመቅናይ ሰዓት የምናደርሰውን አንቀጽ በግላችሁ ማድረስ ብትፈልጉ ለምሳሌ በኪዳነከ ወይ በመስቀለከ ብትሉ እንጦኒ ብትሉትም ችግር ነው። ለዜማው ይመጣላችሁ ነው። በኪዳነከ ዘማፀነ እንጦኒ ማለት ከፈልጋችሁ ቅዱስ መጨመር አለባችሁ። ቅዱስ እንጦኒ አለ እንጦንዮስ አበኩልን። እንደዚያ ለዜማ ጥሩ ነው። መቃራ፣ መቃሪ፣ መቃርስ፣ መቃሪዎስ እነዚህ ስሞች አሉ። አባታችን አባ እንጦንስ የተወለደ በ250 ዓመተ ምህረት አካባቢ ነው። ያ ማለት ከዋናው ዘመነ ሰማዕታት ከነ ዲዮቅልጥያኖስ አስቀድሞ ነው። ያን ጊዜ ምንኩስናም ትባል አልነበረችም። ሀገሩ ግብፅ አቅማን ትባላለች። እዚያ ተወልዶ ወላጆቹ አሳድገውት ከልጅነቱ ጀምሮ ሳቅ ብዙ አይወድም ነበረ። ሳቅ ማብዛት መጥፎ ነው፣ ለአንድ ክርስቲያን ይጎዳል። በተለይ መናኔ ለሚሻ ሰው መናኝ ሳቅ መውደድ የለበትም። በተለይ መነኩሴ ሳቅ መውደድ የለበትም። እንዲያ እያለ ሲኖር ለመዳን እኮ አንድ ጎዳና ነው። ይሄ ቅዱስ ሁልጊዜ አንድ ነገር ነው የሚመራመራል። ከተማረው ተማሪ ቤት ተምሮ ትመጣና ጥቂት ቃል እግዚአብሔር ተምሮ መጣና አንድ ነገር ነው የገረመው። ቅዱስ ጴጥሮስ ምን ብሏል? በቅዱስ ማቴዎስ ወንጌል 19:27 ላይ ኩሎ ሀዲገነ ተለውናከ፣ ሁሉን ትተን ተከተልነ። እንዴት ምን ማለት ነው ይሄ? እንዴት ነው እንደዚህ ማድረግ የሚቻል? እና ሁልጊዜ ጌታዬ እንዴት ነው ግን ሐዋርያት ሁሉን ትቶ የተከተሉ? እንዴት ነው አስረዳኝ እባክህ እያለ ይለምናል። ገና ወጣት ነው እኮ 20 ዓመትም አልሞላው። እንዲህ ሲለምን ወላጆቹ ሞቱ። እናት አባቱ አንድ ትንሽ እህት አላቸው ከሱ በኋላ የተወለደች። አንድ ቀን ሊያስቀድስ በሰንበት ቀን ቅዳሴ ይገባና ካህኑ ወንጌል ሲያነብ በአጋጣሚ የተነበረው ምንባብ
አንድ ባለጠጋ አለ በማቴዎስም በማርቆስም በሉቃስም አለ ታሪኩ። በብዙዎቻችን የምናውቀው በማርቆስ ወንጌል 10:17 ላይ ያለው ነው። ያ ባለጠጋ ይመጣና የዘላለም ሕይወት ወርስ ዘንድ ምን ላድርግ ይለዋል። ትእዛዛትን ታውቃለህ፣ አትስረቅ፣ አታመንዝር፣ አትግደል ያለ ትእዛዛትን ነገረው። እነዚህን ሁሉ ጠብቄአለሁ አለ። ጌታችን ተመለከተውና ፍጹም ልትሆን ከወደድክ አለው ያለህን ሁሉ ሸጠህ ለድሆች አካፍል፣ ተከተለኝ፣ የሞትህን መስቀል ተሸከም፣ በሰማያት ድልብ ታገኛለህ ብሎ አለ። ይህ እኮ ነው ዛሬው 40 ዓመት ተሰብከን ማንለወጥበትን ምክንያት እንድታውቁት ነው። እኔም እናንተም ማለት ነው። ምን አለ ጌታዬ? እችን የተናገርክ ለኔ ነው አለ። በቀች አይደል መንገዱ አገኘኋታል። ሐዋርያት ምን እንዳደረጉ ሄደ፣ መሬቱን ለዘመዶቹም ለነዳያንም አከፋፈለ። ጥቂት መጽሐፍ የጸሎት በተለይ ዳዊት ያዘ። እህቱን ደናግል ተሰብስበው የሚዘምሩበት የሚያገለግሉበት ስፍራ አለ፣ ዞር ያለ ከዓለም ራቅ ያለ እዚያ አስገባት። እሱ ወጣ። ግን ገዳም የለም መዛወራት። የት ሂዶ ይቀመጣል? ባህር ዳርቻ ላይ ያለ አባይ ወንዝ አለ አይደለም? የኛ አባይ ናይል ተብሎ እዛ አይደለም? እዛ ዳርቻ ላይ መቃብር ቤት አገኘ። መቃብር ቤት መኖር እኮ ያስተማረን እሱ ነው። ሙያው የለም እንጂ መልካምነቱ ቅድስና የለም እንጂ መቃብር ቤት እኮ መኖር አንዱ ያስተማረን አባ እንጦንስ ነው። ከዚያ ሲኖር መጀመሪያ አጋንንት በቀላሉ ፈተኑት። ምክንያቱም እንደ ማንኛውም ምን ይቆጥሩታል። ኋላ ግን ቅዱስ እንጦንስ አያያዙ ጠበቅ ያለ እንደሆነ ሲረዱ አጋንንት ይሄማ ሰውን ሁሉ እየመራ ሊያመጣ አይደለ እናስቆመው ብለው በፈተና መጀመሪያ ሴት በህልም በማምጣት ነው ሲፈትኑት ቆይቶ እምቢ ቢላቸው እኔ እኮ ያስገርመኛል። እንዴት ዋላችሁ? ዱላቸውን ይዘው መጡ አጋንንት። እስቲ አስበው አጋንንት ዱላ ይዘው ሲመጣ እንኳን ዱላ ሳይዝ ዝም ብሎ ቢመጣብስ ሸሸ ተበላሸ ነው እንጂ ወጣ። አሁን እውነት ለመናገር የጠላትን ፊት አንድ ቀን እኔ ወይ አንተ ብናየው ድጋሚ እዚህ ቦታ እንመጣለን። ያን ህሱም ራእዩን ቢያሳይ የለም ከነዛ አስከፊ ገጽታቸው ዱላ ስላችሁ ነው ምድራዊ ዱላ ለመስላችሁ እንደ እሳት የሚነድ ዱላ ይዘውት መጡ። በዛ ደበደቡት። በሞትና በህይወት መካከል ትተውት ሄዱ። የሚገርማችሁ የአገሩ ሰው ሲመጣ በጸሎት ስለሚጠቅማቸው ተላቀሱ። አንገት ለአንገት ተያይዘው እንጦንስ ሞተ ብለው ወገኖቹ መጡ። የሥጋ ዘመዶቹ ተሸክመው ወስደው በቤተ ክርስቲያን ውስጥ አሉት። ብትገለውም ብታድነው ማን ታውቃለህ ብለው ሲነጋ እግዚአብሔር አዳነው። ተነስቶ ወደ እንደገና ተመልሶ ወደዚያ ባቱ። እዚያ በኋላ ግን ጌታችን እንዲያ እንዳይደበድቡት ከለከላቸው። ታዲያ ያስፈራሩታል። ሲያስፈራሩት ይስቅባቸዋል። መሳቅ ሲባል መንፈሳዊ ሳቅ፣ በእነሱ ላይ መዘበት፣ በጌታችን በመመካት ማለት ነው። እንዲህ ያደረገ አባ እንጦንስ 10 ዓመት ተጋደለ፣ 20 ዓመት ተጋደለ፣ 30፣ 40 እንዲህ ያለ ሲሄድ የገድሉ ዓመት እየበዛ ሲሄድ ዝናው ተሰማ። ዝናው ሲሰማ ሁለት ነገር መጣ። አንድ ጌታችን ምን አለው? ስበክ አለው። ለአሕዛብ ስበክ፣ ያልተጠመቁትን አጥምቅ። አባ እንጦንስ ሐዋርያ። ሁለተኛ ነገር ዝናውን እየሰሙ የሱ ጸጥታ፣ የሱ ዝምታ፣ የሱ ንጽህና፣ የሱ ቅድስና እየሳባቸው ብዙ እየመጡ መመነኮስ ጀመረ። በዘመነ ሰማዕታት በጣም ብዙ መነኮሳት ነበሩ እኮ። በዚያ ዲዮቅልጥያኖስ ሰውን እየፈጀ በዚህ ደግሞ ብዙ ክርስቲያን ወደ አባ እንጦንስ እየመጣ ረድ ይሆናል። እንዲህ ያለ እየተጋደለ ብዙ ዓመት ኖረ። በመካከል ምንኩስና ስለሌለ እንዲሁ ጥቁር ራስ ነው። እንዲሁ በሕይወቱ አይቶት የማያውቅ አንድ ፈተና መጣበት። እሱ ምንድነው? ታካችነት። በነገራችሁ ላይ መጥፎ ነገር ነው፣ ያጋጥማል። እንዲህ በተቃቀም ነገር ሁሉ እንኳን እንደሱ ባለ ቅድስና ተርታዎቹ እንኳን ሁላችንም ያጋጥማል። አንዳንድ ቀን መጸለይ ይታክታል አይደል? መስገድ ይታክታል። ስንፍና ይሰማናል። ከተኛንበት ለመነሳት፣ ለመጾም፣ ለመጸለይ፣ ለመስገድ፣ ለማመስገን፣ ጉባኤ ለመምጣት፣ በጎ ለመስራት ይታክታል። አንዳንድ ቀን ደግሞ ጭንቅላታችን ምን ይላል? የሳይንስን የምናምን ነገር ያመጣብንና ይህን ሁሉ መከራ የምታይ ለምንድን ነው ይላል። ማለት ጥቃቅኗን ነገር ሁሉ እያስቆጠረ ማለት ነው። ምን ያደርግልሃል? አስባችሁታል? እንዴት ዋላችሁ? ይህች ዓለም እግዚአብሔርን ማመን ቢያቅታት ሰይጣን እንዳለ እንኳን ብታውቅ ኖሮ እንዲህ አታደርግም ነበር። ያሳዝነኛል። በእርግጥ አድሮባቸው በእነሱ እየሰራባቸው እንዴት መኖርን ያውቁታል። እግዚአብሔር በቅዱሳን ሲያድር ለቅዱሳን ይታወቃቸዋል። ሰይጣን በሰው ሲያደርግ ላደረበት ሰው አይታወቀውም። ብዙ ጊዜ እንዲህ ተቸግረው ጌታዬ ያለ ሲጸልይ አቅሙ በላይ ሆነበት። ኋላ ሌላም ፈተና ቅዱስ እንጦንስ እንግዲህ ግብፃዊ ስለሆነ ፊቱ ያው መቼም የግብፃውያን ፊት ታውቃላችሁ አይደል? ነጣ ያለ ነው አይደል? ጠቆረ፣ ገረጣ ከስቃዩ ብዛት። ህሊና አንድ ነገር ነገረው። እንጦንስ
ለመጽደቅማ በዓለም ይጸደቃል እኮ ሁሉ ገዳም አይወጣ ብሎ ሃይምሮ አሰበ። ሊወጣ ብሎ ከበሩ ላይ ሲደርስ ልቡ ያዘው የጌታችን ፍቅር። ጌታዬ አንተን ወድጄ አገለግላለሁ እየመጣሁበት ነገር እንዴት ነው? ከዚያ አንድ እግሩን ከበዓቱ ውጭ አንድ እግሩን ከበዓቱ ውስጥ አድርጎ ምርር ብሎ አለቀሰ። እቺ ለቅሶ እግዚአብሔር ዘንድ ደረሰችለት። ያግዜ እንጦንስ አለው ከሰማይ። አቤት ጌታዬ ተመልከት ብሎ አለው። ታዲያ አንዳንድ ሰዎች ይጠይቃሉ፣ አባ እንጦንስን እግዚአብሔር ብዙ ጊዜ የሚነጋገረው ከሰማይ ድምፅ እያሰማው ነው። ያን ድምፅ ማሰማት ለሰይጣን ያቅተዋል? አያቅተውም አይደል? ታዲያ እንዴት ነው የሚያውቀው ከተባለ አባ እንጦንስ ያውቀዋል። እኛ መለየታችን። አባ እንጦንስ ግን ሰይጣን ሲያወራና እግዚአብሔር ሲያወራ ያን ጸጋ ሰጥቶታል። ሰይጣን ሊያወራው ከሞከረ ያውቅበታል። ገና ድምፁ ሲሰማ ያውቀዋል። የጠላትን ድምፅ ያውቀዋል። እና ተመልከት አለው። ቀና ቢል አንድ ጎልማሳ በራሱ ላይ ዛሬ የምናውቀውን ኮፍያ የሚመስል ቆብ አክሊል አድርጓል። ይሄ አርአያ አክሊሉ በክርስቶስ ይባላል አይደል? ክርስቶስ የሾህ አክሊሉ ምሳሌ ነው። ለዚያ ነው አንዳንድ ቅዱሳን መነኮሳት በቆባቸው ውስጥ ምን ያደርጋሉ? እሾህ ይሰካኩበታል። አንዳንዶቹ ደግሞ ሰሌን፣ በነገራችን ላይ በብዛት በገዳማት ሰሌን ቆብ የሚደረግበት ምክንያት ይገባቸዋል። ሰሌን ሲሰፋ እየቆየ ትንሽ ነገሩ እየለቀቀ ሲሄድ እንደ ጦር መውጋት ይጀምራል ሰሌን። አንዳንዶቹ ደግሞ የደንጊያ ቆብ እንደነ አባ ሳሙኤል ዘዋልባ የደንጊያ ቆብ ያደርጋሉ። ደንጊያ ተሸክሞ እንደመዞር ማለት ነው። ያንን አድርጓል። ያዚያ የተቀመጠው ጎልማሳ ፊት ላይ ዝም ብሎ ያየዋል። ኋላ ደግሞ ምን ለብሷል? ፊቃር ቀሚስ ለብሷል። በወገቡ ላይ ምን አለ? መታጠቂያ። ያቺ ቀሚሷ ጌታችን ሰብአ ሰገል የሰጡት ሲያድግ አብረው የምታድግ ሲሰቀል ዕጣ የተጣጣሉባት ቀሚስ ምሳሌ ናት። በወገቡ ላይ ምን አድርጓል? መታጠቂያ። ያችን መታጠቂያ ለጊዜው ቢሉ ዮሐንስ መጥምቆ ይታጠቃት የነበረች ቅናተ ዮሐንስ የምትባል እሷ ናት። ለፍጻሜው ግን ጌታችን በዕለተ ሐሙስ የደቀ መዛሙርቱን እግር ሲያጥብ ወገቡ ምን አለ ይላል? ታጠቀ። ያችን ለዮሐንስ ወንጌላዊ ሰጡት። ዮሐንስ ታጥቆታል አይደለም? የሁለቱ ዮሐንሶች ቅናተ ዮሐንስ ሲባል የሁለቱም ነው። ከዚያ በደረቱና በጀርባው ላይ ምን አየ? አስኬማ። አስኬማ ማለት የተታታ ነገር ነው። እዚህ ላይ የሚታሰር ምንም የማይወልቅ ነገር ነው። አስኬማ ሰው ካደረገ በኋላ ገላውን መታጠብ አይችልም። ሰው ጋር መገናኘት የለም። በተባይቶ ነው የሚኖር። እግዚአብሔር ውጣ ብሎ ትእዛዝ ካላዘዘው በቀር አይወጣም። ከዛ ይህንን ሁሉ አድርጎ በእጁ ምን ይዟል? ሰሌን ይዟል። ያን ሰሌን ያጎልማሳ ይታታል። መታታት ምንድነው? ይሰራል፣ ይጎነጉናል አይደለም? ይታታና ቁሞ ይጸልያል። ጸሎት ሲጨርስ ይታታል። ምንድነው ጌታ ያለው? አንተም እንደዚህ አድርግ ከጠላት ፈተና ትድናለህ አለው። ያ ጎልማሳ መስሎ እንደዚያ የሚያደርገው ቅዱስ ሚካኤል ነው። ቅዱስ ሚካኤል እንደዚህ አድርጎ ራሱ የሰራውን ቆቡንም አክሊሉን ቀሚሱንም መታጠቂያውንም አስኬማውንም ለእርሱ አለበሰው ለአባ እንጦንስ። ከዚያ በኋላ አባ እንጦንስ ስለ መነኮሳት ምን የሚል ስርዓት ሰራ? መነኮሳት ሁልጊዜ እንደዚህ ያደርጉ፣ ይጸልዩ፣ ጸሎት ሲጨርሱ ይስገዱ፣ ስግደት ሲጨርሱ ስራ ይስሩ፣ ስራ ሲጨርሱ መጻሕፍት ያንብቡ፣ መጻሕፍት ሲጨርሱ ተመልሰው እንደገና ወደ ጸሎት ይምጡ ብሏል። በመካከል ግን ስጋ ረፍት ይሻልና ጥቂት ይረፉ። እንኳን መነኩሴ ተራ ሰው ዝም ብሎ ቁጭ ሲል ችግር ነው። እንግዲህ አባ እንጦንስ እንዲህ እያለ እየተጋደለ ኑሮ በመጨረሻው ብዙ ቅዱሳንን አባ መቃርስን ወለደ፣ ታላቁ ጳላሞንን ወለደ። ብዙ ታላላቅ ቅዱሳን እና አባ አሞኒዮስ ዘቶናን አብዛኞቹ ቅዱሳን። ለዚያ ነው አባ እንጦንስ ምን ይባላል? ኮከበ ገዳም፣ የበረሃው ኮከብ ይባላል። ከዛ ደግሞ አቡሆሙ ለኩሎሙ መነኮሳት፣ የመነኮሳት ሁሉ አባታቸው ማን ነው? አባት ልጅ እንዲወልድ መነኮሳትን በሙሉ ከቅድስና ማህፀን የወለዳቸው ከቆብ ማህፀን የወለዳቸው አባታችን ቅዱስ እንጦንስ ነው። አባታችን ቅዱስ እንጦንስ እንዲህ ያደረገ ሲኖር በስብከተ ወንጌል ብዙ ስራ ሰርቷል። ዲዮቅልጥያኖስ ክርስቲያኖችን ሲያሰቃይ እስክንድርያ ወጥቶ ሰማዕትነት ለመቀበል ከሰማዕታት ጋር ተሰልፎ ስለ ክርስቶስ መሰከረ። መኮንኑ ምን አለው? እባክህ ወደ ምስክርነት አደባባይ አትምጣ፣ እኔ አንተን ልገልህ አልፈልግም፣ ሂድ አለው። ወጥቶ እንደገና ደግሞ አባ እንጦንስ ከሌሎች ሰማዕታት ጋር ተሰልፎ ይገባል። ግን እግዚአብሔር ሌላ ስራ ፈልጎት መኮንኑን እንዳይገለው አደረገው። መጨረሻ ላይ መኮንኑን ዘልፈው ቀርቦ ይላል ለማበሳጨት እንዲገለው። አልገልህም አለ። ቅዱስ ጴጥሮስ ሰማዕትነት ከተቀበለ በኋላ ተፍጻሜተ ሰማዕት ከሆነ በኋላ ተመልሶ ወደ በዓቱ መጣ። ታዲያ በዚያ ወራት እስከ አፍረንጊ ፈረንሳይ ድረስ የሄደበት ጊዜ አለ። ለስብከተ ወንጌል በደመና እየተጫነ ብዙ ተአምራትን አድርገዋል። ከተአምራቱ አንዱ ለሶስት ልንገራችሁና ይበቃናል። እንዴት ዋላችሁ?
ተአምራቱ ስለሚያስገርሙኝ ነው እንጂ እኔ ብዙ ጊዜ ቅዱሳን ተአምራትን አንድ ቢናገሩ ግብራቸውን ለመግለጥ ይበቃል። ግን ያስገርመኛል። እኔ የመጀመሪያው ለደቀ መዛሙርቱ ተሰብስበው ሳሉ አባ አሞኒዮስ የቶናው ኮከብ አረፈ አላቸው። አባ አሞኒዮስ እንግዲህ ከአባ እንጦንስ ቀድሞን ያረፈ ደቀ መዝሙሩ ቢሆን እና መላእክት እየዘመሩ ይዘው ሲሄዱ ማን ነው ብሎ ይጠይቃቸዋል። አባ አሞኒዮስ ነው ብሎ ነገሩታል። በመካከል ታዲያ አንድ ነገር ነገራቸው አባ እንጦንስ ለደቀ መዛሙርቱ። ልጆቼ አንድ ታሪክ ልንገራችሁ አላቸው። ምንድን ነው? አባ ቴዎድሮስ የሚባል ጻድቅ በዚያ ወራት ነበረ፣ የአባ አሞን ጓደኛ። ሁለቱ ሲሄዱ ሰፊ ትልቅ ወንዝ ላይ ይደርሳሉ እና ከና ከርቀት ወንዙን ሲያዩት አባ አሞኒዮስ አባ ቴዎድሮስን ወንድሜ እኔ እናንተ ተራርቀን እንሂድ በጣም በብዙ ርቀት አለው። ለምን? ወንዝ ለመዋኘት ልብሳችን ስናወልቅ ራቁት እንዳንተያይ። መነኩሴ ዲያቆን ሴት የፈለገ ቢሆን ሰው ፊት ልብስ አያወልቅ። እንዲያው እንኳን ቢያስፈልግ በተለይ በሕክምና ምክንያት ወንድ ዲያቆናት እኔ እውነቴን ነው አንዳንድ ጊዜ ከአቅም በላይ የሆነ ነው እንጂ ሕክምና ሙያ ያላችሁ አለች ሐኪሟ ልጅ ዛሬ የለችም መሰለኝ አመልክችልን ካለሽ ከውጭ ካለሽ ዲያቆንን ወንድ ቢመረምረው ጥሩ ነው። አካል ማለት ሌላ እጅ እግር ምናምን ችግር የለውም። አካል የሚጋለጥ ከሆነ ግን ክህነት ያላቸውን መነኮሳትን ካህናትን ወንዶች ቢመረምሯቸው ጥሩ ነው። ሴቶችን ደግሞ ሴቶች ቢመረምሯቸው ጥሩ ነው። ስርዓተ ቤተክርስቲያን እኮ ነው። ከአቅም በላይ ከሆነ ግን እንግዲህ ወዴት ይደረሳል? እና እንደዚያ ተባለ። እሺ ብለው ተራራቁ። ኋላ ግን ርቀታቸውን ቢያዩ አባ አሞኒዮስ ያው ነው መታየት አልቀረም። ከወንዙ ዳር ደረሱና አባቴ ወንድም እንሻገር አለ አባ ቴዎድሮስ። አንተ ቀድመህ ተሻገር አለው። አባ ቴዎድሮስ ዋኝቶ ሲሻገር አባ አሞኒዮስ እዛ ቁሟል። አልፎ ተሻገሩ። በየት ተሻገር ካለው በዚህ አለው። አይ በዚህ አይደለም። እስቲ ልብስህ አለው። አየው አልረጠበም። እስቲ እግርህን አየው ደረቅ ነው። ከእግሩ ወደቀና ግጥም አድርጎ ይዞ ንገረኝ፣ ይህም ምስጢር ካልነገርከኝ አልለቅህም ብሏል። አይ እኔ መራቆት እፈራለሁ እና ፈጣሪ እንደምን ልሆን ስለው እንግዲህ አንስቶ እዚህ ያስቀመጠኝ እንግዲህ እንደዚያ ብሎ ነው የሚነግራቸው አባ እንጦንስ ነው። አባ አሞኒዮስ እንዲህ ነበረ እያለ ለትምህርት ስለፈለኩት ነው። ገብቷቸዋል? እንዲያ በጣም ካልተገደድን በቀር አንራቆት ጥሩ አይደለም። እሱን ማወቅ አለብን፣ ማስተዋል አለብን። ልብስ ስትቀይሩ መጀመሪያ ነገር ነው ልንገራችሁ፣ በህይወት የገጠመኝ ነገር። እዛ ስትክል ድንጋይ ስራ እያለሁኝ ጎረቤት አለ እና ለካ የጎረቤት ልጇ መታለች እና እንዲያው ሰላም ኳኳም አልገባው ሰውዬ እንዲያው በእድሜ ምናልባት የመጀመሪያው ቀን እንዲያው ለወደፊት አላውቅም እንጂ መጨረሻውም ይሆናል እንዲያው እንደዚህ ገርበብ ብሏል። አልተዘጋም ጨርሶ ክፍት ባረገው መለመላ ራቁቷል። አመለጥ ነው እንጂ አመለጥ ነው። ኋላ መጥቼ መቆጣት ያለባት እሷ ናት አይደለም እኔ ነኝ የተቆጣ። እንዴት በር ከፍተሽ ልብስ አውልቀሽ ትቀይሪያለሽ? ሲሆን እንደ ባህላችን ንፋስ ቢመታስ ይባላል። ንፋስ የሚባል በሽታ የለም ይሉናል ሐኪሞቹ። እንጃ እንግዲህ እነሱ ያውቁ እና እሱ ጥንቃቄ ያስፈልጋል። ከዛ ደግሞ በሌላ ቀን አባታችን አባ እንጦንስ አንዲት የታመመች ሴት ያመጡለታል። በነገራችሁ ላይ አንዳንድ ጊዜ ህመማችንን ስታስቡት ቀላል ነው። እንደዚህ አይነት ነገር ስታዩ ያቺ የታመመች ሴት አይኗ ጠፍቷል። አይኗ የጠፋበት ምክንያት ምንድን ነው? ከአይኗ እንባ ይወጣል። ልክ ከአይኗ ጫፍ ሲደርስ ግን እንባ ወደ ትልነት ይቀየራል። አስባችሁታል? ቀኑን ሙሉ እንባ አቋርጥም ማለት ከአይኗ ትልም ይዘን ማለት ነው። ያ ደግሞ አይኗን አጠፋው። ሰውነቷ ከሰውነት ተርታ ወጣች። ይዘዋት መጡና ምን ብለዋል? አባ እንጦንስ ወደ በዓቱ ሰው ሲገባ አይወድም። ስለዚህ ደቀ መዛሙርቱን እንላክና ይለምኑልን አሉ። ደቀ መዛሙርት ሄዱ አባታችን እንደዚህ አይነት ሴት መጣለች፣ እባክህ እዘንላት ትምጣ ብለዋል። ልጆች ከዚህ አትምጣ አትመጣም ከዚህ አላቸው። እናሳሉ ሂዱ አላቸው። እናምጣት ሂዱ ባካችሁ አላቸው። ቶሎ ከሄዳችሁ ትድናለች፣ ከዘገያችሁ ግን ትሞታለች አላቸው። ደንግጠው ሄዱ። ግን ኋላ ምን አላቸው? አይዟችሁ ትድናለች። ቢደርሱ ድን አገኟት። እንዴት ይገርመኛል። አባ እንጦንስ ይህን የሚያደርገው ለምንድን ነው? አንደኛ የእግዚአብሔር ካህሊነት ነው። አባ እንጦንስ እነሱ እንደዛ እያወራቸው በልቡ ይጸልያል እንዲያድናት እግዚአብሔር። ጌታችን ሲያድን ብዙ መንገድ ነበረው አይደለም? እኔ የምሰራውን ትሰራላችሁ ብሎ የለ። አንዳንዶቹን ነክቶ ያድናቸዋል፣ አንዳንዶቹን ሳይነካቸው። ለምሳሌ የዳዊት ልጅ ማረኝ ሲል የነበረውን
በማቴዎስ ወንጌል ምዕራፍ 20 ላይ ያለው ምን እንዳደርግልህ ትፈልጋለህ? ዓይኔ እንዲበራል እምነት አድኗል ሄዳለሁ። ዳሶታል፣ ነክቶታል፣ ምንም ነገር የለውም። ዝም ብሎ ነው ያዳነው ካህሊነቱ እንዲያገልጠት። ቅዱሳንም እግዚአብሔር ሲያድርባቸው እንደዚህ ያላቸው። ዋናው ግን አባ እንጦንስ እንደሚያደርግበት ምክንያት ሁለት ነው። አንደኛ ዳሴ ከንቱ ፍራቻ። እንደ ዛሬው ዘመን ካሜራ ደቅነ ልክ እንደዚህ አሁን እዚህ እኔ ቢሆንልኝ እንደው ታምር ምናምን ማድረግ ይህንን ጊዜ ነበር መስራት። ይሄ ካሜራ ሳለ በቃ ዓለም ያየዋል። ይሄ ታምር ሳለባል ማለት ነው። የውሸት እኮ ይቻላል። የእውነቱማ እንኳን እንደኔ ያለው ደህናዎቹ ማያገኙት በዚህ ዘመን የውሸት ታምር እኮ አለ። አንዳንድ ጊዜ የሆነች ነገር እንትን ትልና ጠላትም ይረዳል አለ አይደል? በዛ መጥቶ አቃጥለኝ ምናምን የሚለው ቀረ። አያችሁ፣ ጠላት ያዘጋጃል ወጥመድ። አየህ፣ ነገ እናንተንም ይላቸዋል፣ ማናችንም ይለናል። ሐሰት ነው። እስመ ውእቱ ሐሳዊ ወኋላ ሐሰት እንዳለ መጽሐፍ። አባ እንጦንስ ውዳሴ ከንቱ ሽሽት ነው። ሁለተኛ አባ እንጦንስ መነኩሴ ነው። ለመነኩሴ የሴት መልክ፣ ለሴቲቱ መነኩሴ የወንድ መልክ ማየት በደል ነው። ማየት ራሱ በደል ነው። ይሄን አታውቁ? በደል ነው። አንድ መነኩሴ ሴት ስላየ ይኮነናል። ወይም ባየበት ቁጥር ልክ ንስሐ መግባት አለበት። ሴቲቱም እንደዛ ነው። ዛሬ ምናምን አትበሉኝ፣ ተው እንኖርበት። ዛሬ እሳ ምናምን የሚለውን ትተን ነው፣ እሱን ተው፣ አስፈላጊ አይደለም። እንግዲህ ሌላ ታምር እናምጣ። እንዴት ዋላችሁ? አንድ አገረ ገዢ መጣ። በጣም ታሞ ከሞት አፋፍ ደርሷል። እሱስ የሚገርመው ነገር ቀጥ ብሎ ሄዶ አገኘው። ለደቀ መዛሙርቱ ያስፈቅድ አባ እንጦንስን አገኘው። አባቴ ይቅር በለኝ፣ ራራልኝ፣ እባክህ አድነኝ ብሎ አለው። አባ እንጦንስ ምን አለው? ልጄ መዳን ትፈልጋለህ አለው። ወደ ሀገር ተመለስ። አባቴ ወደ ሀገር የተመልሼማ ተስፋ ቆርጫለሁ፣ እዚያ የሚያድነኝ የለም እኮ አንተ እንድታድነኝ ነው የመጣው። ወደ ሀገር ተመለስና ትድናለህ እባክህ አለው። አትሰማኝም? ልክ ከሀገር እንደገባ ትድናለህ አይ ካለማ ብሎ ሄደ። ልክ ሀገሩን እግር ሊረግጥ ሲል ዳነ። እንግዲህ እዚያው ነው ቢያድነው ሊያመሰግነው ነው እንዲያረክልኝ እዚያ ሲደርስ ዳነ። እኔ ያስገርመኛል። ደግሞ አንድ ጊዜ ሁለት መነኮሳት አባ እንጦንስን ሊጠይቁ ስንቅ ይዘው ውሃ ይዘው ይመጣሉ። ከበረሃው ብዛት የተነሳ ውሃውን ጠጥተው ታለቀ። ውሃ ሲያጡ በዙሪያ ግራ ቀኝ ቢሉ በረሃው በጣም አቃጠላቸው። አንደኛው ጥም የለመድንና ቻለው፣ አንደኛው ግን ሞተ በጥም ምክንያት። አባ እንጦንስ ልጆች አለዚያ አባቱ ነው ደብረ ቁልዝሙ ነው። ምንድነው አባታችን? ወደ በረሃው ውሃ ያዙና ሂዱ። አንዱን እግዚአብሔር ወስዶታል፣ አንዱን ግን ሳይሞት ድረሱለት አላቸው። ምንድነው የሚለን ነው ብሎ ውሃ ይዘው ቢሄዱ አንደኛው ሞት አፋፍ አገኙት። ውሃ ጠጥተው ተሻለው ይዘውት መጡ እና ያኛውን ቀበሩት። መጥተው አባታችን ይሄ ነገር ጥሩ ነው፣ ያኛው ሳይሞት እያወክ አስቀድመ በትልከነ ምን አለ? ልጆች በእግዚአብሔር ስራ አትግቡ፣ የተባላችሁትን ብቻ አድርጉ እናዋላችሁ። ያኛው ሰማዕትነት ክብር አግኝቷል። በቃ ቅዱስ እንጦንስ ሲፈልግ በጎዳና ነው እንደዚህ አኳላ አይደል? በነገራችን ላይ ገዳም አንዲት በህይወት የገጠመኝ የሚያስገርመኝ ነገር ስራ ቦታ እያለሁ ቀድሞ ገና ትግልኝ ጋር ምሳ ማን ነው ሻይ ሰዓት የሚባላል እረፍት ሲወጣ ከ3 ፔሪድ በኋላ ቁጭ ስንል ከሰው ማትቀላቀል አንዲት ሴት አለች። እድሜዋ ትልቅ ነው እና ግራ ይገባኛል። ምንድናት እቺ ሰው እያልኩ እና አንድ ቀን የፊዚክስ አስተማሪ አይ እግዚአብሔር ቸር ነው እኮ ሲባል አይደለም ብላ ድርቃትልም ይሆን ድንገት እኮ ነው የደረሰች። ቸር ነው እንጂ ስላት ጭራሽ ስም አትጥራብኝ ምናምን ምንድን ኤቲስት ናት ብዬ ስለ ቆይ እንዳትበሳጭ አንተ ደግሞ ችግር አለበት አባይ ማስረዳህ ነገር አለኛል። ምንድን ነው አልኩት። ይኸውልህ በኖርማል በዓለም ኑሮ ትኖር ነበረ። ባላገባች ልጅ ወለደች። ከባሏ ጋር ተነጋገሩና አይ እንቁራ የዚህ ዓለም ነገር አይረባንም ብለው ወደ መንፈሳዊነት መጡ። ንስሐ ገቡ። ሊቆርብ ብለው ግን አይ መጀመሪያው አልባል ሳለም ብሎ ይላታል። እሺ ተሳልመና ትለዋለች። በሊማሊም ወርዶ ሲሄድ ችግር ተፈጠረ። መኪና ተገለበጠ፣ ሞተ። ወልባም ሳይደርስ ገና በዚህ ምክንያት ነው ጨርቋን የጣለችው። ብዙ ፈተና አሳልፋለችና እንዳትፈርደ ነው። አይ ጥሩ ነው እንግዲህ ይሄንንማ እመቤታችን ትረዳናለች ብሎ ዛሬ ጥሩ ክርስቲያን ናት አለች። የቅዱስ ዳዊት በዓል መጣ ነበር አይቻታል። እዚያ በኋላ የሆነ ነገር እግዚአብሔር አደረገ። አሁን ያ ሁሉ ታሪክ የለም። ለምን መስራት የነበረብን ምንድነው? የተደረገው ነገር ውለታ እንጂ መጥፎ ነገር አልነበረም። ምክንያቱም ደርሶ ቢመለስ ችግር ነው።
ይሄ ሰው ሊቆረብ ነበር አይደል? እንዴት ዋላችሁ? ዋልባ እየሄደ ነበር። ዋልባ አልደረሰም? ደርሷል። በደረሰበት መንገድ ደርሷል። ሊቆረብ ነበር፣ አልቆረበም። ትናንት አልነገርኳችሁ? ይሁላችሁ እግዚአብሔር የቸርነት አምላክ ነው። የኛን ብዙ ጊዜ የምላችሁ ነገር አለ። እግዚአብሔር ከኛ ውጤት አይደለም የሚፈልግ። ምንድነው? ጥረት ነው፣ ሙከራ ነው። ብቻ በበጎ ጎዳና እንጂ በጎዳና ላይ ብንቀር እሱ አይደለም ችግሩ። ለምን? እግዚአብሔር ነው፣ እንደኛ አይደለም። እግዚአብሔር ያ እንድትረዳ ማድረግ ነው። ከዛ ያ እንድትረዳ ብዙ የቅዱሳን ታሪክ ይነገራታል። ያን ሰምታ እግዚአብሔር ይመስገን እንደዛ ሆነች። እንዴት ዋላችሁ? በእግዚአብሔር ስራ አይገባም ነው። የዚህ ቅዱስ አባት የአባታችን የአባ እንጦንስ ግብሩ፣ ተአምሩ፣ ስራው ብዙ ነው። ተዘርዝሮ አያልቅም። ኮከበ ገዳም ነው። እግዚአብሔር በረከቱን ያሳድርብን። በአማላጅነቱ ሀገራችንን ይቅር ይበል። ቤተክርስቲያኑን አንድ ቀን እንግዲህ ሀገር ሰላም ቢሆን ሄደን እናየዋለን። እዚህ ቅርብ ስለሆነ ኢትዮጵያ ውስጥ ካሉ ጥቂት አብያተ ክርስቲያናት አንዱ በጎንደር ያለው ትልቁ ጥንታዊ ቤተክርስቲያን ነው። ከተሰራ ቤተክርስቲያኑ እድሜው በጥቂቱ ከ360 ዓመት በላይ ሆኖታል። የጳጳሳት መኖሪያም ነበረ በጊዜው ጊዜ። ዛሬ እነዚህን ሁለት ቅዱሳን ካነሳን ዘንድ ወደኋላ እንመለስና የሰባቱን ቀን ስማቸውን እናውሳ። በ15 ዓመት ተገናኝተን ነበረ ቂርቆስ ወየሉጣ። በ16 ታላቁ ሰማዕት ቅዱስ ፊላታዎስ። እንግዲህ ደጋግሜ እንደምነግራችሁ ፊላታዎስ፣ ታኦፊላ፣ ፊላታዎ፣ ቴዎፍሎስ ያው አንድ ስም ነው። መቀያየር ነው። ምን ማለት ነው? መፍቀር እግዚአብሔር፣ እግዚአብሔርን የሚወድ እግዚአብሔር የሚወደው ማለት ነው። ከልጅነቱ እግዚአብሔርን የማያውቁ ጣዖት የሚያመልኩ እኔ በነገራችሁ ላይ የሚያስገርመኝ እንዲሁ አርደው አወራርደው ዘልዝለው ሊበሉት የሚገባውን በሬ በአንገቱ ወርቅ አንጠልጥለው ጠጅ ስንዴ እያበሉ ያመልኩታል። ሰው ሞኝ አይደለም። ችግር እኮ ነው። አለመማር አንዳንድ ጊዜ ይጎዳል። አድጎ ተመራምሮ ፀሐይ አምላክ ናት ብሎ ሲያስብ ፀሐይ ምን አለ? እኔ አምላክ አይደለሁም፣ አምላክማ ይገለጥልሃል፣ በስሙ ደምህን ታፈሳለህ ብሏል። እዚያ በኋላ ብዙ ታምራት አድርጎ ወላጆችን አስተምሮ ከሞት አስነስቶ ብዙ መከራ ተቀብሎ ነው ሰማዕትነት የተቀበለ። ኢትዮጵያ ውስጥ ጥንት ከነበሩ ትልልቅ አብያተ ክርስቲያናት አንዱ የቅዱስ ፊላታዎስ ሳይሆን አይቀርም። እግዚአብሔር የሰማዕቱን በረከት ያሳድርብን። የዚያን ቀን ማር ዳንኤል ሶርያዊ የሀገረ አምዱ ዓመታዊ በዓሉ ነበረ። የማር ዳንኤል ሶርያዊ ታሪክ ታውቃላችሁ። አንዳንድ ጊዜ የሰው ጸጋ ይታወቅ የሚባለው እንግዲህ ዘአምድ ከሚባሉ ቅዱሳን መካከል አንዱ አባ ዳንኤል ነው። በምናኔ ሲኖር አንድ ቃል ኪዳን ገባ። ቀደም ብያቸዋለሁ አይደል? የተራይ ገጻ ወይ ተስማ ድምፅ ያለውን ቃል ኪዳን አደረገው። አንዳንድ ጊዜ ተገዶ ሊያጋጥመው ስለሚችል እሱ ግን ቃል ኪዳን አደረገው። እንደ አባ አርክሌድስ እሱ ምን አለ? ከቶኒ ሴት ፊት አላይ ማለት እናቱ ልትጎበኘው መጣ። ልይህ አለችው። አይ ሴት አላይም ብዬ ከጌታዬ ጋር ቃል ኪዳን ገብቻለሁ አላይሽም ማለት መልእክተኛ ልኩ። እንዴ ማን ነው 9 ወር ከ5 ቀን የተሸከመ? ማን ነው 2-3 ዓመት ያጠባ? ማን ነው አዝሎ ያሳደገ? ሴት አላይ የምትል እኔ እንደ ሌሎች ሴቶች እንዴት ታደርገኛለህ? እኔ እኮ እናትህ ነኝ፣ ለአንተ እንቅፋት ሆናለሁ ብላ እምቢ ሲላት ወቀላት ግልባቢያ ክንብንዋን ገለጠች ብስጭትና እግዚአብሔር 2 ሴቶች አንድ ልብስ ለብሰው ሲቀጻጸቡብህ ያሳየኝ ብላ ረግማው ሄደች። እሱ ከቁም ነገር አልቆጠረው። ከዓመታት በኋላ አንድ ሰው ከበሩ ሙቶ ተገድሎ ስለገንዘቡ አንዱን ገድሎት አስከሬኑን ከቤቱ ይጥላል። የሀገረ አምድ ንጉሥ የሶርያው አስጠርቶ እሱን የገደለው ተብሎ ታስሮ መጣ። አባ ዳንኤል ማለት እንግዲህ በዘመናቸው ኮከበ ቅዱሳን ነውና መጣ ሲባል ሰው ሁሉ ግርግር ሲል 2 ሴቶች ወሸባ ቤት ወይም ወሽባ ቤት አሉ፣ ሻወር ቤት እንደማለት ነው አይደል? እዚያ ሆነው አባ ዳንኤል መጣ ሲባሉ ቢያዩት መታጠቢያቸው ያለች አንዲት ልብስ ናት። ለአንዳቸው ብቻ ነው። ከችኮላቸው የተነሳ አባ ዳንኤል ለማለት 2 አንዲቱን ልብስ ለብሰው ወጥተው ዞር ሲል ሲወጡ ተያዩ እና አክሞሰሰ ይላል ሳቀ። ለምን? እናቴ እንዲህ ያለ ደረጃ ደርሳለች ብሎ እንግዲህ ነገሩ እርግማን ወደ ላይ ነው። እርግማን ወደ ላይ ሄደ አይደለም፣ ግን ወደ ላይ የሚዶ ደረሰበት። ሳቀ። ኋላ ግን ያን ለምንድን ነው የገደልክ አሉት። ምን ምስክር ቁጥር ምናምን እንደ ፍርድ ቤት እሱ ምን ምስክር አስቆጠረው? አይ እሱ ይመስክራል። አስከሬኑ አሉት። አይ ይነሳል አሉት። አደረገ። በመስቀል ባረከ። ብድጋል። አረ አባ ዳንኤል አይደለም ያኔ እንግዲህ ብሎ ደግሞ እኮ ገዳው ዘዋል አብሮ እያጋፈረ ማለት ነው። ችግር አይደል? አንዳንድ ጊዜ እቃችን የምንፈልገው እኮ ከሌባው ጋር ነው አይደል? እና ሊገለው ሲል ያኛውን አባ ዳንኤል ተውሎታል። አባ ጳላዲዮስም የዚያን ቀን የምናከብረው ማር ጳላዲዮስ 50 ዘመን ከባቱ ያልወጣው እንደዚህ ያለ ታሪክ ደርሶበት ሞት አስነስቷል።
ያን ቀን አባ ጽሕማ ታላቁ ከ9 ቅዱሳን አንዱ አባ ጽሕማ ዓመታዊ በዓላቸው ነበር። በሰማዕትነት የሞቱበት ሽፍቶች የገደሏቸው የዚያን ቀን ነው። ታላቁ ከ9 ቅዱሳን አንዱ በእድሜ በጣም አረጋዊ የሚባሉ አባ ጽሕማ ናቸው። እሳቸውም የእሳቸው ወዳጅ የነበሩት አባ ይምዓታም በሰማዕትነት ነው ያረፉት። ኋላ በ19 መልሶ አስነስቷቸው ቃል ኪዳን ሰጥቷቸዋል። አባ ጽሕማ ከአንጾኪያ የመጡ በኢየሩሳሌም በእስራኤል ብዙ ዘመን የኖሩ ኋላ እንደገና ደግሞ ወደ ግብፅ ወደ ገዳመ ዳውናስ ወደ አባ ጳኩሚስ ወርደው የተማሩ በኢትዮጵያ ስብከተ ወንጌል ያስፋፉ ገዳማቸው ገዳመ ጸደያ ትባላለች። በነገራችሁ ለጸደያ ጸደይ ታውቁ የለ ወርሃ ጸደይ በወርሃ ጸደይ ስለሆነ ወደ ገዳሙ የገቡ ለዛ ነው ጸደያ የተባለች። እንዲያውም ድሮ ምን ይመስለኝ ነበር ልጅ እያለሁኝ እንዲያውም እዚህ ያለች አንዷ እህቷ እንደዚያ ነው ስሟና አይ ገድላቸው ላይ ሲጻፍ ተሳስቶ ሆነ አለበት ጸደንያ ነው እያልኩኝ ልጅ ሁኜ አባ ጽሕማ ዘጸደንያ ነው የምልህ ነበር ሳይገባኝ ማለት ነው። ኋላ ግን ራሱ ገድላቸው ይናገራል። ምን ይላል? ጸደያ የተባለችበት ምክንያት በወርሃ ጸደይ ስም ደብረ ሐተታ ተብላለች። ዘደብረ ሐተታ ይላቸዋል። አባ ዮሐንስ መሐሪ ለነዳያን የሚራራው ጳጳስ ዓመታዊ በዓሉ ሌሎችም ቅዱሳን ነበር። በ16 የሁሉንም ክብር ያሳደረበት። በ17 ደገኛው በዓል ቅዱስ ጳውሎስ ነው። ቅዱስ ጳውሎስ የተጠራ ለሐዋርያነት ግብረ ሐዋርያት ምዕራፍ 9 ያለው ታሪክ ይዚያን ቀን። ቅዱስ ጳውሎስ እንደምታውቁት ፈሪሳዊ ነው። ከነገደ ብንያም ነው። መምህሩ ገማልያል ነው። ሀገሩ ጠርሴስ ነው። ለእግዚአብሔር የሚቀና ነው። ምን ይለዋል? ቀናኢ ለሕገ እግዚአብሔር ይለዋል። በብሉይ ኪዳን ኤልያስ እንደሚለው በአዲስ ኪዳን ደስ ይለዋል። እንዴት ዋላችሁ? ክፉ እየሰሩ ለእግዚአብሔር የሚቀርቡ ሰዎች እንዳሉ አታውቁ? ለሰው ብሎ አስመሳይ ያለ አፈጻድቅ ዛሬ የመድረኩ የቆምነው ብዙዎች አፈጻድቅ ነን አይደል? ምንድን ነው ተጠንቅቆ ምዕመናን ወገኖቻችን አዎ እንደዚህ ነው ማለት ተግሳጽ የለም። ለምን ሲባል አባቶችን ማክበር ይገባል። አባቶችን አትናገሩ ምናምን አትናገሩ ጥሩ ነው ነው አይምሰልህ። ቅዱስ ጳውሎስ ለእግዚአብሔር ቅርቡ የነበረ ከአሳዳጅነት ከተመለሰ በኋላ አይደለም፣ ጥንቱንም እንደዚያው ነው። ለምንድን ነው ያን ሁሉ ክፉ ያደርግ የነበረ? በእሱ ጭንቅላት ምን እየሰራ ነው? መልካም እያደረገ ነው። ለእግዚአብሔር ቀንቶ ነው፣ ለኦሪት ቀንቶ ነው። በሱ ቋንቋ በሱ አስተሳሰብ ክርስቲያኖች እግዚአብሔር ጠላቶች ናቸው ብሎ ያስብ ነበር። ለዚያ እኮ ነው። ኋላ ግን ይህን ስላወቀ ምን አለ? እንዲያውም ጠርቶ በብርሃን ብልጭታ አይኑ ጠፍቶ 3 ቀን ሙሉ ምግብ ሳይመገብ ቆይቶ በቤተ ይሁዳ ደማስቆ ውስጥ ተቀምጦ እያለ ሐናንያን ቅዱስ ሐናንያ ከ72 አርድእት የነበረው የደማስቆን ኤጲስቆጶስ ሂድ ብሎ ሲለው ጌታዬ ይሄ ሰው በቅዱሳን በሐዋርያት ላይ በኢየሩሳሌም በደል እንዳደረሰባቸው ሰምቻለሁ። እዚህም የመጣ እኮ ሕዝብን ሊያሰቃይ ነው። እንዴት ጌታዬ ወደዚህ ሄድ ያልከኝ አለው። አይዞ ስሜን ይሸከም ዘንድ ለአሕዛብ ሐዋርያ አድርጌ ሹሜአለሁ። እንዲያውም ምን አለ? ረሰይክዎ ንዋየ ህሩየ ምን አድርጌዋለሁ አለ? ምርጥ ዕቃ አድርጌዋለሁ አለ። አያችሁ እንዲጠራ ምክንያት የሆነ ያንን ጥፋት ማሳደዱን እንኳን የሰራው ከአንጀቱ ለእግዚአብሔር ቀንቶ ነው። አየህ ለእግዚአብሔር ውሎ ማድረግ ጥሩ ነው። ክፉ እንኳ ቢሆን እግዚአብሔር እርማት ይሰጥሃል። ራሱን የሚያርመ ለቅዱስ ጳውሎስ ዘጸዋዕኮ ለጳውሎስ በብርሃን ወቃል ይላል። ብርሃን ብልጭ አድርግ አይኑን በማጥፋት ሳውል ሳውል ለምን ትሰድደኒ ብለህ ቃል አሰምተህ ቃል በቃል ተነጋገር። በብርሃን አይኑን ጋርደህ ተነጋግረሃል ይላል። ምንድን ነው ያለው? አሁን ተነጋግሬያለሁ። እምቢ ብትል ግን ይበሰከ ረጊጽ ስተቀኖት በልህ። አንድ ሰው በተሳለ ሾተል ላይ ቢጣላው በእግሩ ይረግጠዋል ሾተሉ። ማን ነው የሚጎዳ? ረጋጩ። እጣላለሁ ብትል ትጠፋለህ አለው። ተመለሰ። ቅዱስ ጳውሎስ ሆነ። ሳውል ነበረ፣ ጳውሎስ ሆነ። ብርሃን ሆነ። የእውነት ብርሃን የተጠራበት ነው ይሄ ቅዱስ የዓለም ብርሃን። ታዲያ እስቲ እንደው በሞቴ እኔ ያስገርመኛል። ግዝ ይሻላል አራራይ? ለዕለት ምርጫ ነው አጠቃላይ ውድድር። ግዝ ይሻላል አራራይ ከሆነማ ሁሉ ዘያፈቅሩ ለእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ዘያመልቶ ማርያም ቅድስት ድንግል በክሌ ታቦተ መንፈስ ቅዱስ እስከ ምጽአት ወአዳስ በከመ ይቤ ጳውሎስ ውጉዘ ለይኩን። ጌታችን ኢየሱስ ክርስቶስን የማይወደው በሁለት ወገን ድንግል ከሆነች ከእመቤታችን መወለዱን የማያምን ሁሉ እንግዳ እስከሚሆን ምጽአቱ ድረስ ቅዱስ ጳውሎስ እንደተናገረ ምን ይሁን? የተለየ ይሁን። አንቦ ሲጨርስ ምን ይላል? በረከተ አብ ወፍትሐ ወልድ ወሀብተ መንፈስ ቅዱስ ዘወረደ ላዕለ ሐዋርያት በጽርሐ ጽዮን ቅድስት ከማሁ ይረድ ወይትመከ አብ በላዕሌ ወበላዕለ ኩልክሙ አሜን። አሁን ታመጣዋለህ። አራራይ ብላችኋል። አምጡት አንሱ።
እናመስግነው እስቲ ቅዱስ ጳውሎስ ያው ሰጠዋችሁ ፈራችሁ በሉ ሰናይ መልእክት ፈዋስ ሄዱ ዘነሳይከ አክሊለ ሰአል ወጸልይ ያድህን ነፍሳትን በብዛ ሳሂሉ ይሄ ነው ቅዱስ ጳውሎስ ሲለምን በግልጽ ጸሎታችሁ እኮ እንደዚህ ብሎ መጸለይ ይቻላል። ከቅዳሴ ውስጥ ያለ አንቀጽ ነው አይደለም? እዚሁ ተሳሃለን የሚለውን በጣታችን እየቆጠረን አይደለ? እዚያ እኮ ነው። ይሄንን ቅዱስ ጳውሎስ ባለው ሲሆን እሱን ስንለምነው በኋላም እኮ አለ ግዝ ብላችሁ ቢሆን ኑሮ ምን ጮሆ የትኛው ነበር? ዝውዕቱ ላይ ያለውን ተወ መራሆት ለአቡነ ጴጥሮስ ወድንግልና ለዮሐንስ ብሎ ወመልእክት ለአቡነ ጳውሎስ ለቅዱስ ጳውሎስ ምን ተሰጠው? መልእክት ምን ማለት ነው? ወዲህ አገልግሎት ወዲህ 14 መልእክቶች ጽፎ የለ ለምን ስመውቱ ብርሃን አለ ቤተክርስቲያን እሱ የቤተክርስቲያን ምንዋ ተባለ? ብርሃኗ። ቅዱስ ሐዋርያ ጳውሎስ ልዩ ሆነ ለእግዚአብሔር የተመረጥከው ሐዋርያው ጳውሎስ ሰናይ መልእክት አለ አይደል? አገልግሎት የበጀል ፈዋስ ሄዱ ያን በጽንፈ ለብሱ ይለዋል። በአንድ ቦታ ያቀነዋል። ምን አለ? ከልብሱ ቆርጠው እየወሰዱ ድውያንን ይፈውሱበት ነበር። ፈዋስ ሄዱ ያን ድውያንን የምትፈውስ ዘነሳይከ አክሊለ ምን ብላል ራሱ በመልእክቱ ለቅዱስ ጢሞቴዎስ ገድሌን ተቀድያለሁ፣ ሃይማኖቴን ጠብቄያለሁ፣ ሩጫን ጨርሻለሁ። ምን ተዘጋጅቶልኛል? አክሊል ዘነሳይከ አክሊለ ማለት እሱ ነው። አክሊለ ስብሐት አክሊለ መንግስት ተዘጋጅቶልሃል፣ አሸንፈሃል፣ ተሰጥቶሃል። ሳል ለምን ወጸልይ ጸልይልን በእንቲአነ ስለኛ ለምን ያድን ነፍሳተነ ሰውነታችን እንዲያድን በብዛ ሳይሉ ታዲያ እንደኛ አይደለም። ወምህረቱ በይቅርታው ምህረቱ ብዛት በእንተ ስሙ ቅዱስ መሐሪ መስተሳይል ስለተባለ ልዩ ስለሆነ ስለ እግዚአብሔር ስሙ ብሎ ይቅር ይበለን ብሎ ነው። እግዚአብሔር በረከቱን ያሳድርብን። ጠዋት ወዜማ ጥሩ ነው፣ ያነቃቃል አይደለም? ታዲያ በነገራችሁ ላይ ዛሬ 22 አይደለም ቅዱስ ሉቃስ አይደል? ወራዊ መታሰቢያ ዛሬ ምስባኩ ለአባንጦንስ ነው የተሰራ። ምስባኩ ለአባንጦንስ ጻድቅስ አይደል? ወንበሩ ጻድቅስ ነው። ወደዚህ አርዘ ነው አሳጥሮናት ወንበር ጻድቅ ነው ቅስ እንደዚያ። እኛ ደግሞ የጎንደሬው ጻድቅ ብሎ ወደዚያ ይረዝማል። ጻድቅስ አትለኝ እንደሆነ ሀጥ እንዲህ ያለ ጉዳት ይደርስበታል። ጻድቁስ አትለኝ እንደሆነ ከመበቀልት ይፈሪ እሱማ እንደምን ያፈራል? እንደ ዘንባባ ፍሬው ብዙ ነውና። ወይ በዝህ ከመዘግባ ዘሊባኖስ ከመበቀልት ይፈሪ ያለው ምግባር ትሩፋቱን ወይ በዝህ ያለው ደቀ መዛሙርቱን ብሎ ይተረጉማል። እዚህ ላይ አባንጦንስ ከሆነ ወይ በዝህ ከመዘግባ የሊባኖስ ዝግባ በስቶ ተራራውን ሞልቶ እንዲታይ እንደዚያ ይበዛል። ትኩላንም ሙንቱ አለ ሊያም አለ ውስተ ቤተ እግዚአብሔር አለ ከበረሃው ወደ ቤተ እግዚአብሔር መለሰው። አንድ ለቅዱስ ዑራኤል ቢሉሳ በቅድመ መላእክቲከ እዝየምር ለከ ዛሬ ማን የተሰበከ ከነበራቸው በቅድመ መላእክቲከ እዝየምር ለከ በመላእክት ፊት በሚካኤል በገብርኤል በዑራኤል በሩፋኤል በሱራኤል በሰዳካኤል በሌሎችም ቅዱሳን መላእክት ፊት አለ ቅዱስ ዳዊት እዘምርልሃለሁ አመሰግናለሁ። ወሰግድ ውስተ ጽርሐ መቅደስከ በቅድስና ስፍራ ሰግድልሃለሁ። ወገን ለስምከ ለስምህ እገዛለሁ፣ ሰግዳለሁ፣ ወድቃለሁ፣ እነሳለሁ ብሏል። እንዴት ዋላችሁ? ቅዱስ ሉቃስሳ ምን አለ? እስቲ ዝም ብለን የገለጥ ነው። ከተገለጠው ቦታ ላይ ምን ይላል? ከዚህም በኋላ የቅዱስ ሉቃስ ወንጌል ምዕራፍ 5 ቁጥር 27 ከዚህም በኋላ ከዚያ አዋጥቶ ሌዊ የሚባል ቀራጭ ሰው በቀረጥ መቀበያ ቦታ ተቀምጦ አየና ተከተለኝ አለው። ሁሉንም ተወና ተነስቶ ተከተለው። ምስጢር አመጣ። አባንጦንስ ጥሩ ነው እኮ ዝም ብሎ የተገለጠው እኮ
ተከተለኝ አለ። ሁሉንም ተወና ተነስቶ ተከተለው። ሌዊም በቤቱ ታላቅ ግብዣ አደረገለት። ብዙ ሰዎችም ከእርሱ ጋር ነበሩ። ከእርሱም ጋር ለምሳ ተቀምጠው የነበሩ ቀራጮችና ኃጢአተኞች ሌሎችም ብዙዎች ነበሩ። ጻፎችና ፈሪሳውያንም ከቀራጮችና ከኃጥአን ጋር ለምን ትበላላችሁ ትጠጡማላችሁ ብለው በደቀ መዛሙርቱ ላይ አንጎራጎሩ። ጌታችን ኢየሱስ መልሶ እንዲህ አላቸው፣ ባለመድኃኒትን በሽተኞች እንጂ ጤነኞች አይሹትም፣ ኃጥአንን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም አለ። ይህ እኮ ተግሳጽ ነው። ምን አለ? ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን። ሐኪም ቤት የሚሄድ ድውይ ነው ጤነኛው ነው? ሐኪም ያስፈልግ ለድውይ ነው ለጤነኛ? ምን አላቸው? ጤነኛ ነን ለምትሉን እናንተ አይደለም፣ በሽተኛ ነን ለሚሉ ለቀራጮች ነው የመጣሁኝ። ጻድቃን ነን ለምትሉ እናንተ አይደለም፣ ኃጢአተኛ ነን ለሚሉ ለአመንዝራዎች ነው የመጣሁላቸው ላድናቸው ብሏል ጌታ። ይህንን ነግሮታል። ደህና ዋላችሁ። አባ እንጦንስ ከማረፉ በፊት እንዲህ አለ፣ እኔ ጌታዬን ከምፈራው ይልቅ እወደዋለሁ ብሎ ነው ያረፈ ይባላል። ደህና ዋላችሁ። ምን አለ አባ እንጦንስ? እኔ ጌታዬን ከምፈራው ይልቅ እወደዋለሁ። ይሄን እንግሊዘኛ በስቲ እንግሊዘኛ የምትችል በእጁ ያዘው ምን ይላል? እንግሊዘኞች ምን ይላል? አይነው ለንገር አይነ ገና በዓመት ሳይሞላ ደክሟል እንዴ? ይሄ እንዴት አይታየም? እኛ እኮ አርጅተን ወደ ይተነበብናል። እስቲ ከሱ እንደዚህ ርቆ ይታያል እንጂ አይ ኖ ሎንገር ፊር ጎድ በት አይ ላቭ ሂም ይላል አይደል? መጨረሻ ለምንድን ነው እንደዚህ ያለ? ቅዱስ ዮሐንስ ምን አለ? ፍቅር ፍርሃትን ከልብ አውጥታ ትጥላለች አለ። እኛ እግዚአብሔር ከመውደድ የሚቀድም ምንድን ነው? መፍራት። ፍጹም መድኃኒታችን መውደድ ደረጃ ላይ ስንደርስ ፍርሃት እዚህ ላይ ትቆማለች። ዛሬ ግን ስሙን መፍራት ነው መማር ያለብን። ከፍቅሩ የሚቀድመው ስሙን መፍራት ነው። የፍቅሩ ጎዳና ስሙን መፍራት ማክበር ነው። በነገራችሁ ላይ የምንወደው ምሳሌ የምትወዳት ወይ እናት ወይ እህት ወይ ሚስት ወይ የእህት ስም ተጽፎ ቆሻሻ ላይ ሲረገጥ ብታይ ደስ ይላል? ታከብረዋለህ አይደል? እሱ ማክበር ይባላል። ለእግዚአብሔር ሲሆን ደግሞ መፍራት፣ ስሙን በከንቱ አለመጥራት፣ ኃጢአትን አለመስራት። ሰዓቱ ስንት ሆነ? እየሄደ ነው። እነዚህ ለቀው ለሁሉም እንዴት ዋላችሁ? የዚያን ቀን ደገኛ ቅዱሳን ከቅዱስ ጳውሎስ ባሻገር መክሲሞስና ዱማቴዎስ ነበሩ። የሚገርማችሁ ነገር ባራሞስ ገዳም ይባላል። ደብረ ባራሞስ የሚባል ዛሬ ማለት ገዳም አስቄጥስ ስላለ ባራሞስ ገዳም የእመቤታችን ገዳም ይባላል። ያ ደብረ ባራሞስ የታነጸ በእነዚህ ቅዱሳን ምክንያት ነው። ለወንዲዮስ የሚባል ጻድቅ አባት ነበራቸው። የሮም ንጉሥ ነው። የምዕራብ ሮም የምስራቅ ሮም በዛ ጊዜ ቴዎዶሲዎስ ነው የነበረ ታላቁ። ነገ የምናከብረው ጥር 23 የእሱ ዓመታዊ ዕረፍት በዓሉ ስለሆነ እና ተነስተው ኒቅያ ሄዱ። ከኒቅያ ወጥተው ሶሪያ ገቡ። ቅዱስ አጋቢዎስ አመነኮሳቸው። ከዚያ እያሉ ብዙ ታምራት አደረጉ። ከታምራታቸው ሁሉ አስደናቂው ብዙ ታምራት አላቸው። አስደናቂው ነገር ግን የሰዎች እምነት ነው። አጋንንት ያደረባቸውን ሲያገኟቸው ምንድን ነው የሚሏቸው? ካህን ካጡ በመክሲሞስ በዱማቴዎስ አምላክ ይዤሃለሁ ልቀቅ ያሉት እንደሆነ ህዝባዊ ራሱ ሲለው ብን ብሎ መሄድ። ታዲያ ዘንዶ በመንገድ ተቀምጦ ብዙ ሰውና እንስሳ ፈጀባቸው። አገሩ ሰው መጡና መክሲሞስ ዱማቴዎስ ኧረ እዚህ ዘንዶ አድነውና በጸሎታቸው አሏቸው። ቅዱስ መክሲሞስ ክርታስ አወጣና እዚያ ላይ ጻፍ አደረገ። መንፈስ ቅዱስ ባደረበት በአባ አጋቢዎስ የክርስቶስ አገልጋይ በሚሆን በአባ መቃርስ አምላክ በመንፈስ ቅዱስ ትእዛዝ ይሄ ደብዳቤ ሲደርስ አንተ ዘንዶ ከጉድጓዴ ወጥተህ እንድትሞትና ወፎች እንዲበሉ ይላል። ትእዛዝ ነው። ምን ይላቸዋል? እኛ መሄድ አንችልም፣ ውሰዱና ከዘንዶ ጉድጓድ አፍ ላይ ያስቀምጡታል። ችግሩ ማን ነው? ስለዛችሁ የሚያስቀምጣል። ደህና ዋላችሁ። በምን እጅ የምን ጉድጓድ ይለኩበታል ይባላል። እሱ ሌላ ነው። አንድ ግን እምነት ያለው ሰው በቅዱሳኑ አምላክ አምናለሁ ብሎ ስለ ቁጭ ያደረገው ዘንዶ ወጣ፣ ሞተ፣ ወፎቹም ምግብ አገኙ። ትርጋር ገቦለት አጸዱት ማለት ነው። ኋላ ገዳመ አስቄጥስ ወርደው ከአባ መቃርስ ደቀ መዝሙሩ ነው በአርምሞ 3 ዓመት የጸለዩት ጸሎት ለአባ መቃርስ ወደ ሰማይ ሲያርግ ታይቶታል ይላሉ አባቶቻችን። ብዙ ታሪክም አላቸው። ሲያርፉ ቅዱሳን ማህበረ ቅዱሳን መጥቶ ሲወስዳቸው አይንቶ ብፁዓን መሆናቸውን አባ መቃርስ መስክሮላቸው ከደቀ መዛሙርቱ ባንዱም ያልተሰየመ ስም በእነዚህ ቅዱሳን ግን ምን አለ? ከዚህ በኋላ ይሄ ገዳም ማን ይባላል? ደብረ በርሞስ ወይም ባራሞስ ገዳም ይባል። በርሞስ ማለት የሮማውያን ገዳም ማለት ነው። ምክንያቱም የሮም ንጉሥ ልጆች ስለሆኑ ክብራቸው ይደርብን። ሌሎች ቅዱሳን ነበሩ እና አባ ግርማ ሰሉስን ጨምሮ በ18 ተገናኝተን ነበራል።
ቅዱስ ባኮስ ሐዋርያው ኢትዮጵያዊ ጃንደረባ የሚለው መጽሐፍ፣ ቅዱስ ያዕቆብ ዘንጽቢን፣ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ደናግል ማርያም ወማርታ። ሌላ ማን ነበረ? ንግላታችሁ የሚቋጥር ከሆነ ቅዱስ ያዕቆብ ዘንጽቢን። እሺ ሌላ አባ ዳንኤል የጎጃሙ። እሺ ሌላ ቅዱስ ቴዎድሮስ ኤርትራ ገዳም ያላቸው። የመጨረሻ እናታችን ቅድስት ጸበለ ማርያም ተሐራሚት በ19 ጥር 19 ታላቁ ያፍቅረነ እግዚእ። እኔ በነገራችሁ ላይ አቡነ ያፍቅረነ እግዚእ ሀገረ ትውልዳቸው ትግራይ ነው፣ በሽሬ ዙሪያ ነው። ገድላቸው በሶስት ስፍራ ነው። አንደኛ ደብረ በንኮል ሲመነኩሱ እንደ ከዋክብት ብርሃን በራሳቸው ላይ ይበራላቸው የመድኃኒነ እግዚእ ልጅ ናቸው። ሁለተኛ የገድል ስፍራቸው ጻድቃነ ዳጓ ወይም ማህበረ ዴጌ ይባላል፣ እዚያ ነው። ሶስተኛው ጉጉቤን ገዳም እስቲ በአካላይቱ የሚያውቅ ጣና ደብረ ጉጉቤን የሚያውቃል። በዚህ በምስራቁ ክፍል ጣና ጌርጎስ አለ አይደለም? እሱን አልፋችሁ ላይ እስቲ ድንበር ላይ ተራራ አለ ጉጉቤን የሚባል እዚያ ገዳም ነው የተጋደሉ እና ቅዱሳን ክብራቸው ልዩ ልዩ ነው። አባታችን አባ ያፍቅረነ እግዚእ ከአባ ዘካርያስ ዘገሊላ ጋር ለመገናኘት ሲሄዱ አባ ዘካርያስ ባህሩን ሰንጥቀውት በየብስ ነው የሚመጡ። አባ ያፍቅረነ እግዚእ ደግሞ በላዩ እየረገጡት ነው የሚሄዱ። ታዲያ ስለተቸገሩ አንዱ ሲመጣ አንዳችን አንምጣ ተባባሉ። ስለዚህ አባ ዘካርያስ ሲመጣ ከሆነ ከፍሎት ይመጣል። አባ ያፍቅረነ እግዚእ መሄድ ከፈለገ ደግሞ በላዩ ረግጦት ይሄዳል፣ ጣናል ማለት ነው። እኔ በዚህ ቅዱስ ታሪክ ውስጥ አንድ ብቻ ልንገራችሁ። ማለት የቅዱሱን ነገር የሚናገር ሳይሆን ሰው እስከዚህ ድረስ ይከፈለ። በወቅቱ አባ ዘገብርኤል የሚባል ጳጳስ ነበረ፣ ደቅ ደሴት ላይ የሚኖር እና እሱ ደቅ ደሴት ላይ እያለ አቡነ ያፍቅረነ እግዚእን የሚጠሉት ሰዎች ያንን ጳጳስ ጻድቅ ነበርና ጠልተውት በንጉስ አምደ ጽዮን ነበርና በወቅቱ ለማካሰስ ፈለጉ። ወንጀል አጡበት። ምን ቢያደርጉ ጥሩ ነው? ሄደው ንጉስ ሆይ ይህን ጳጳስ ወቅበት ሲባል ሕፃናትን እያረደ ይመገባል ብሎ ከሰሱት። ውሸታችሁን ቢላቸው ነገ ምግብ በሚመገቡት በሰርክ ሰዓት አብረው ለማዕድ ተቀመጥና እያሉት ሄደው ለሱ ምግብ የሚሰራለትን ሰው በገንዘብ ገዝተው ሕፃን ሰርቀው የማይሆን ነገር አድርገው እዛ ውስጥ ተቀቅለውታል። እራት አቅርቡልኝ ሲሉ ሄዶ ቢከፈት እንደዚህ ንጉሱ በጣም ተበሳጨ። እንዴት እንደዚህ ታደርጋለህ አለው። ያው እግዚአብሔር ይመስክር እንዳንተ እኔም አሁን እያየሁት ነው አለው። እንዴት አምናለሁ አለው። ቆሞ ጸሎት አደረገና ጌታ ኢየሱስ ክርስቶስ ይህንን ሕፃን በግፍ ተገሏልና ከሞት አስነሳና ራሱ ይመስክራል። ተነስቶ ማን እንደገደሉ ማንም እንዳደረገ ተናገረ። እነዚያኞቹ ተቀጡ። ሰው ይሄን በነገራችሁ ላይ እቺ ከጥቂት ነገር ነው የጀመረች፣ ከውሸት ነው የምትጀምር። ሰውን መጥላት ከባድ ነገር እኮ ነው። በሞቴ አባቶቻችን ምን አሉ? ሰውን የሚጠላና በጭቃ የሚማታ አንድ ነው አሉ። በጭቃ የሚማታ መጀመሪያ ጭቃ የነካ ማን ነው? እንዴት ለጭቃ ትማታለህ? እግዚአብሔር የጻድቁን በረከት ያሳድርብን። ያን ቀን ብዙ ቅዱሳን ነበሩ። ሰማዕታተ እስና ቅዳሴ ቤታቸው ነው። አባ ዙሁራ፣ አባ ባሱራ፣ እናታቸው ኔራ። ሌላ የምታስታውሱት ባላል የዚያን ቀን ሰዓት እየመሸ ስለሄደ የዘነጋውን የሚሄድ አቡነ ጽሕማ ከሞት የተነሱበት ሌላ አባታችን ታላቁ ጻድቅ ተንሥአ እምድኅን በአቡነ ሰላማ ከሳቴ ብርሃን ዘመን የነበሩት ከነ አብርሃ አጽብሃ ጋር የነበሩ ከግብፅ የመጡ ጻድቅ ናቸው። ታላቁ ተንሥአ እምድኅን በ20 ብዙ በዓላት ነው የነበሩ። ቅዱስ አክሎግ ጥዑም በኀበ እግዚአብሔር ይለዋል አይደል? በእግዚአብሔር ዘንድ የተወደደው ታላቁ ቅዱስ አክሎግ ቄስ ነው፣ ሰማዕት ነው፣ ጻድቅ ነው፣ ቡሩክ ነው፣ ቃል ኪዳን አለው። ልጅህን በስሙ የሰየመውን እምራለሁ ብሎታል ጌታችን። የዚያን ቀን ሌላኛው ትልቁ በዓል ቅዱስ አብሮኮሮስ ነው። አብሮኮሮስን በአንድ ነገር አስታውሱ። ከሰባቱ ዲያቆናት ከሰባ አርድእት ነው። ዮሐንስ ወልደ ነጎድጓድ ደቀ መዝሙሩ ትልቅ ማስታወሻው ግን ሰኔ ጎልጎታን የጻፈው እሱ ነው። ቃል ኪዳን ውስጥ ተቀበለ ያየ ዮሐንስ ወልደ ነጎድጓድ ነው። እየነገረው የጻፈው ግን ቅዱስ አብሮኮሮስ ነው የምታውቁት። ወይም በመጽሐፍ ቅዱስ ጵሮኮሮስ ነው የሚለው። ጵሮኮሮስ አብሮኮሮስ ተወዳጅ ቅዱስ ነው። ሌላ ቅዱስ መርሜናም ዮሐንስ ወንጌል ዘወር ቅዳሴ ቤታቸው ነበረ። አባታችን ሰምረ ክርስቶስ የሚባሉ ሁለት ጻድቃን ያሉ፣ አንደኛው የአቡነ ዜና ማርቆስ ደቀ መዝሙር የነበሩ እሳቸው ጥቅምት 3 ናቸው። እኛው ሰምረ ክርስቶስ በሰሜን ኢትዮጵያ ክፍል ከነበሩ ታላላቅ ቅዱሳን አንዱ ናቸው። አባታችን ሰምረ ክርስቶስ በ21 ተገናኝተን ነበረ። ግን አንድ ቃል ገብቼ ነበረ። አንዳንድ ታሪክ ከመቤታችን ወዳጆች ልንገር ብዬ እናዋላችሁ። እስቲ ልሞክር። የአቡነ ቀውስጦስ ዘመሃግልን የእመቤታችንን ነገርኳቸው። ፍቅራቸውን ራሳቸው እመቤታችን ታቅፋ አሳረገቻቸው የሚለው እርሳቸው በሰማዕትነት ያረፉ በስተርጅናቸው 130 ዓመት እንደዚያ ሆናቸው ነው። እና ያስገደለቻቸው ሴት ላይ ያደረጉት ነገር ያቺ ሴት አስወስዳ ብዙ አስደብድባ አሰቃይታ በጦር አስወግታ ነው የገደለቻቸው። ለምን? የንጉሱ ቅምጥ ስለሆነች ማለት ነው።
ለምን ዘለፍከኝ ብላ እንደዚያ አድርጋለች በአፄ አምደ ጽዮን ዘመን። ታዲያ የሚገርመው ታመመች። የእሷ እናት መድኃኒት ብታጣ ወደ አባታችን ወደ አባ ቀውስጦስ መቃብር ይዛ እዚያ ጸልያ አቡነ ቀውስጦስ ይቅር ብለዋታል። በጦር አስወግተው ያስገደለቻቸውን ማለት ነው። አንድ ሁለተኛ አባታችን ተስፋ ኢየሱስ እናዋላችሁ የዋሸራው አባታችን ተስፋ ኢየሱስ ማለት ማስታወሻ ልስታችሁ። አቡነ ዘራቦርክን ታውቋቸው የለ? ታላቁ ጻድቅ የእሳቸው ወንድም ናቸው። ብዙ ገድል የተጋደሉ ዋሸራን መሰረቱ ከሚባሉ 300 ቅዱሳን አንዱ እሳቸው ናቸው። ዋናው እንዲያውም የሚባሉት። ቀጥሎ አቡነ ኤልያስ መርጦ ለማርያም ታውቋታላችሁ? መርጦ ሲባል ከሰማችሁ ተቆርጦ ነው እና ምን ይላሉ? መርጦ ለማርያም ይላል። ጨዋ ስሟ እንደሱ አይደለም። መርጦ ለማርያም ጥሩ ነው አባባሉ፣ ግን መርጦ ለማርያም ወዲህ ነው። መርጦ ለምንድን ነው? ቤተ መቅደስ አይደል? መርጦ ለማርያም እዚያ ከተነሱ ከዋክብት አንዱ ናቸውና ለየት ያለ ጸጋቸው ምንድነው? ማይጠንት አይደል? እና ከመርጦ ለማርያም ጎጃም ነው ሲያጥኑ በጣና ያሉ ቅዱሳን በሙሉ ምን ይላሉ? አባ ኤልያስ ማይጠንት እያጠንን ነው ሸተተን ይላሉ። እንግዲህ የታራ ሀገር ርቀት ማለት ለምን የማይጠንት ጸጋ የተሰጠው ቅዱስ ነው። ሌላኛው እናታችን ቅድስት ማርያም ክብራ የጸላልሿ ናት። በአቡነ ዜና ማርቆስ ገዳም ብዙ ገድል የተገኘባት ናት። ራሷን በበዓት ዘግታ ብዙ ገድል የተጋደለች ናት። ሌላኛው እናታችን ቅድስት ኢላሪያ ናት አይደለም? የምትመነኩስበት የወንድ ገዳም ብታጣ ገዳም አስቄጥስ ገብታ አባ ባውማን ደብቀኝ ብላ በዓት ሰጧት። አባ ኢላሪያውን ተብላ የገዛ እህቷ የሚያድናት ጠፍቶ ጸሎት አድርጋ ካዳነቻት በኋላ ሳመቻት። እቺን ይዛ ሄዳ አንቺ ገዳም እንዴት ነበርሽ አላት። ዘይኑን ንጉስ ጥሩ ነበረ ዳንኩኝ፣ ግን እኔን ያዳነኝ መነኩሴ አባ ኢላሪያውን በጣም ይወደኛል፣ እንዲያውም ይስመኛል፣ ጻድቅ ነውና በአደባባይ እንዳይናገር ችግር ነው አለ። ምን አለ? እንዲባርከኝ ላኩልኝ አባ ኢላሪያውን አለ። በግድ ላኳት። ሄደችና አንተ እንዲያው ልጅን ትስማት ነበር አሉ። እንዲሁ መነኩሴ አይደል እንዴት ትስማታለህ ብሎ አለው። ሰውን ሁሉ ተወራ አደረገችና ቅድስት ኢላሪያ ምልክት ከአካል አሳየቻቸው። በወንጌል አስመላ ልጇቸው እንደው ትልቅ ደስታ ነው። ሁለት ደስታ እኮ ነው ያገኘው። አንዲቱ ዳነች። በነገራችሁ ላይ በስንክሳር አልተጻፈም አይደል? እቺ ትንሽ እህቷ ጋኔን ይዟት በኋላ እህቷ ያዳነቻት ማን ትባላለች? ቴዎብስታ ትባላለች። እና እንዲህ ያለ ተአምር እንዲህ ያለ ታሪክ ያላት ናት። የሚገርማችሁ ነገር መነኮሳት ከአባ ባውማ በቀር ገንዞ ከቀበራት ከአባ ባውማ ከመነኮሳት ከሱ በቀር ሴት መሆኗን ያወቁ ሁሉም ከእረፍቷ በኋላ ነው። ለግብፅ ገዳም ዓለም የሆነ የዛን ጊዜ ነው። ለምን? ልጁ በገዳም እንዳለ ሲያውቅ ዘይኑን በግብፅ ምድር ያለ ግብር በሙሉ ለገዳማት ይሰጣል። ዓለም ወረደ እንደ ሰሙኑ እንደ ሰቋር ማለት ነው። ዓለም አይደል ይገቡ ምን አላችሁ? እንዴት ዋላችሁ? 1200 ኩንታል ዳጉሳ ወደ 800 ኩንታል ባቄላ ነው ምናምን ስትደምሩት እንደው ሁለቱ በሁለት ዘርፍ ብቻ 2000 ኩንታል። እኔማ ዝም ብዬ ይዘውት ሊሸሹ ነው ምን ሊሸጡት ነው? እኔ እውነቴን ነው። እብደት እኮ ነው። አሁን ደግሞ ትናንት ነው ምናምን 14 ሚሊዮን ብር ደግሞ መኪና ተገዛላቸው ተባለ። ተናግሬያለሁ። በቀደም ጨርሻለሁ ነገሩ። ገዳሙን በቁሙ ገለውታል። አድራጊዎች ይህንን ሁሉ ያደረጉ ሰዎች ከላይ እስከታች ገዳሙ ታላችሁ ሁሉ አድሩ አብረንታንት በዛ ገንዘብ ምክንያት እንደረመጥ ሲጠበስ ያው ዓመታት አስቆጠረ አይደለም። እንደረመጥ እየተጠበሰ ያለ ገዳም ነው አብረንታንት። እንድታውቁት ቅዱሳን ሁሉ እስኪመረሩ ብዙዎች ሞተዋል፣ ብዙዎች አርፈዋል፣ ወደ ፈጣሪ ሄደዋል። ያ ፈተና ደግሞ ወደ ሰቋሪ ይሸጋገራል። ውሎ አድሮ እስቲ መድኃኒዓለም አያድርግባቸው። የኔን አንደበት ሐሰት የተናገርኩት ስህተት ሐሰት ያደርገው። ግን እኔ የምል የኔ ቃል አይደለም። ይሄ እንድታውቁት እንደዚህ ገዳማት ሸቃጭ አይሆንም፣ ነውር ነው። በሰው ጉሮሮ አይቀልዱም። ምዕመናንስ ምን በደሉ? ለአንድ ገዳም ከ30 ሚሊዮን ብር በላይ ምን ያደርጋል? ረዛም በላይ በጣም ብዙ ምን ቁጥር አለው። በነገራችሁ ላይ ዳጉሳና የባቄላው ነው የምናምኑ ዋጋ ብቻ ወደ 14 ሚሊዮን ብር ነው ለቀለብ ብቻ የተሰፈረ። እንግዲህ ስኳር ነሽ በርበሬ ነሽ ምናምን አስባችሁታል? ለመነኮሳት እኔማ ትናንት አንድ ደግ ሰው ገዳማት የሚዞር ብዙ ቅዱሳን የሚያውቅ መጥቶ ተነጋገርን። እኔ የምለው ወንድሜ አሁንማ እኛም ጥሩ አልጋ አማረን፣ ሰቋር እንዴት ይሆን እንዴ ጥሩ አልጋ ለማግኘት እስከ ማለት እኮ ደረስን። ለምን የብረት አልጋ በላዩ ላይ ችፑድ ላይ ፍራሹ ላይ አንሶላ ላይ ብርድ ልብስ መነኩሴ ያዚህ ተኝቶ ሊጸድቅ እንዲሁ በሞቴ አፈር ላይ ተኝቶ በጸደቁ። ለዛ ብቻ የወጣው ወጪ ወደ 1.9 ሚሊዮን ብር ለመኝታቸው ብቻ። ደሃ እየተጨነቀ ለመነኩሴ መኝታ 1.9 ሚሊዮን ብርና እብደት ነው፣ አለማስተዋል ነው። ያ ወንድማችንም አንዳንድ ጊዜ ሰው ቢጠይቅ ምን አለ ለሁሉ ከዋቂ አይኮንም፣ ሁሉም ባለቤት አለው እኮ። ጥሩ አይደለም ይሄ። እግዚአብሔር የሚያስደስት ነገር አይደለም። እውነቴን ነው። ብዙ ጥሩ ስራ ይሰራል፣
በዚህ ግን ባለፈውም በአብረንታንት በተሰራው ትልቅ ስህተት ነው። አሁንም ተደገመ። አንድ ገዳም ላይ 2 በደል። ደጋግሜ ነግሬያችኋለሁ። ገንዘብ አጋንን ተከትለውት እንደሚመጣ ሰው ካልተረዳ እንኳን መነኩሴ ምዕመን ይጠፋል። በዛ ላይ መነኩሴ ያልሰራበትን አይበላም። አንድ መነኩሴ ከአቅም በላይ ሆኖበት ቀለብን ሰፍር ላይ ብዙ ገዳም ያንን ሲበሉ እውነተኛ መነኩሳት እያለቀሱ ነው የሚሆኑ። ዕዳ ነው። መነኩሴ የሰው ገንዘብ አይበላም። በጣም ነው እንኳን እንደዚህ ያለ ምቾት ይቀርና እግዚአብሔር መጀመሪያ እኛን ይማረን። እነርሱ ራሳቸው ያውቃሉ። ይማራቸው አልልም። ይማራቸው ማለልበት ምክንያት አቅሜ ስለማይፈቅድ ነው። ትልልቆች ስለሆኑ ግን ሐዘኔን መደበቅ ስህተቱን መደበቅ ስለማልችል ነው። ትልቅ ችግር ነው። ብዙ ሰውን ያዘነ። በነገራችን ጎንደር ያሉ ትልልቆች እነዚህ ገዳማትን የሚቀርቡ ራሱ የሰቋር ወዳጆች የሆኑ ብዙ ሰዎች አዝነዋል። ትልልቆቹ እውነተኞቹ አዝነዋል እና ያሳዝናል። ደህና ዋላችሁ። ለሁሉም ነገርን አንስቶት ነው። ቅድስት ኢላርያን አንስተን እና በዛ ወራት ዘይኑን እንደዛ ሲያደርግ አባቶች ምንድን ያደረጉ? ደህና ዋላችሁ። ያ የመጣውን ግብር አዩትና መጀመሪያ ለግዕዝ ገዳማት በሙሉ አከፋፈሉ። ሲያዩት በጣም ግብሩ በዛባቸው። ኋላ ምን አደረጉ? ለነዳያን ይሰጠባል። ተሰጡም ተረፈ። የተረፈውን ገንዘብ ምን እናድርግ ብሎ በገዳም አስቀጥ ያሉ አባቶች ተመካክረው ምን አደረጉ መሰላችሁ? 1000 ስንት ይሆናል? በአንዱ 300 በአንዱ 700 እንደዛ ወደ 1500 ይመስለኛል የመነኮሳት በዓት ተሰሩበት። የዘመናዊ ቤት እንዳይመስላችሁ ሙሉ አለ አይደለም። ቅዱሳን የሚያርፉበት በዓት አላቸው አይደል? መጸለያ ምቾት የሌለው ብርድም ፀሐይም ያለው ግን ደግሞ እንደው ጥቂት መጠለያ የሚሆን ማለት ነው። እንደዚህ አይነት ሰርተውበታል። ግፍ እንዳይሆንባቸው ሰግተው ማለት ነው። ቅዱስ ጎርጎርዮስ ዘኑሲስ አንድ ነገር ነው የምንገልጥ ሁልጊዜ የምነግራቸዋለሁ። ቅዱስ ጎርጎርዮስ ዘኑሲስ በኑሲስ ደሴያት ላይ ከተሾመ በኋላ ሲገባ ክርስቲያን የለም። ወንድሙ ቅዱስ ባስልዮስ ሲሾሙ ክርስቲያን የሌለበት ሀገር ላይ ሾሙ። ወንድም የምንድነው ሲሉ አስተምራቸውና ተጳጳስባቸው። 33 ዓመት አስተምሯቸው ሲያርፍ በዚያች ሀገር ቢቆጠር አረመኔ ክርስቲያን ያልሆነ ስንት ሰው ተገኘ? 11 ሰው ብቻ ተገኘ ይባላል። ያረፈበት መንገድ ያስገርማል። ቅዱስ ባስልዮስ ወንድሙ ትልቅ ወንድሙ ሊጠይቀው መጥቶ ቅዳሴ ሲቀድስ ሁል ጊዜ እመቤታችን ስለምትነጋገርና ችሩ ከአርባዕቱ እንስሳ አንዱ መጥቶ ያቅፈዋል። ሲያቅፈው ወደ ሰማያት ተመስጦ እየወሰደው አይኑ እንደዚህ ይላልና ሁል ጊዜ ምን እያሉ ያሙታል ካህናት? ጎርጎርዮስ እየቀደሰ ያንቀላፋል፣ ያንጎላቻል። የሚያንጎላች እኮ አለ እዚህ ራሱ ስብከት እየተሰጠ ያንጎላቻል አይቻለሁ። በተለይ ትናንት አንዱ በቆጥረው እንዲያው ትምህርት ይቀርብኛል ብዬ ነው እንጂ በስመ አብ አንድ ጊዜ መክፈታፉን መዝጋት መክፈቱ ቁሞ አድሮ ነው ሲጸልይ ማይሌት ነው ምንድነው ያውቀዋል። ራሱ ትናንት ሲያዛጋ ያመሸው እና የእመቤታችን ጥራ አንድ ቀን ቅዳሴ ገብቶ እየቀደሰ እመቤታችን ከመንበረ ጸባዖት ሆና ወዳጄ ጎርጎርዮስ ልውሰድ ዛሬ ከኔ ጋር በሰማይ ደስታ ትሻለ አለችው። እመቤቴ አዋሻለሁ አለች። ቅዳሴውን ፈጽም ህዝቡን አሰናብታለችው። ህዝቡን አሰናብቶ ሄዶ እዚያው ላይ ሰሮት ከተደረገ በኋላ አምደ ወርቁ እንደገፍ ብሎ እንደዚህ ብሏል። ይዛው ሄዳለች እመቤታችን። ገብቶ ያዩታል ካህናት። አይ ዛሬው እንቅልፍ ውስጥ ቶሎ አልነቃሉ ይላሉ። ኋላ ቅዱስ ባስልዮስ መጣና እናንተ ጅሎች ሞኞች መች ተኝቶ ነው አርፎ መስሎኝ ነው ወንድም በሉ ሳጥን አምጡልኝ አለ። በክብር ገንዞ ቀብሮታል። እግዚአብሔር በረከቱን ያሳድርብን። አቡነ አብሳዲ ታላቁ ደብረ ሞጊናን የመሰረቱት 470 ዘመን ነው እድሜያቸው። በነገራቸው ትልቅ ሰው ናቸው። ከብዙ ቅዱሳን ጋር ነበሩ። ከነ አቡነ ዜና ማርቆስ ጋር ብዙ አገልግለዋል። ከነ አቡነ ያሳይ ዘመን እንዳባ ጋር አገልግለዋል። የሚያስገርም ታሪክ ልንገራችሁ። አባታችን ከፍ ካለ እንደ ተራራ ካለ ስፍራ በረሃ ላይ ሲጸልዩ አንዲት ሴት መነኩሴ ለተልቆ ከአንዱ ገዳም ወደ አንዱ ገዳም ታልፋለች እና ጽሕማቸው የረዘመ ጠጉራቸው ነጭ ቢሆኑ ሰውነታቸው ስለማይለወጥ በጣም ስጋዊ ገጽታቸውም በገድል አልተለወጠም። ያ ሁሉ ገድል ተጋድለው እና ምን አለ አየቻቸውና ይህን የመሰለ አካል ለዘር ሳይበቃ በከንቱ ባክኖ ቀረ ብላለች። መነኩሴ እኮ ናት እሷ ያለች በልቧን ግን ሰሟት። እሷ አለፍ እስክል ጠብጠው ጌታዬ መሰናክል ሆንኩኝ፣ አካሌን እንደ ገብረ ክርስቶስ መራዊ አድርገዋለሁ። ግልብጥ አለ ሰውነታቸው በቁስ ግልብጥ አለ እና ትል ካናታቸው ከሰውነታቸው እየፈላ ወፎችን መገቧቸው ነበር። ኋላ ጌታችን ታኅሳስ 29 ቀን መጥቶ ሲጎበኛቸው እግሩን አጥበው ጌታዬ ልጠጣው አለ። መጠጣት ብቻ አይደለም ሰውነትን ታጠብ ትድናለህ አላቸው። ሰውነታቸውን ታጥበው ለመዳን ግን ጌታዬ ወፎቹ ምን ይመገባሉ?
አይግድ የለም ተባለ። ታጠቡ። ሲያርፉ ለልጆቻቸው ለአባ አምሃ ጊዮርጊስ በደብረ ሞጊና ወፍ የሚገድል የእግዚአብሔር ጠላት ነው ብሎ ገዝተዋል። ለወፎች ሌላ ምግብ እግዚአብሔር ሰጥቷቸዋል። እመቤታችን በጣም የወዱ ያከብሩ የነበሩ ቅዱስ ስለሆኑ ነው በዕለቷ ቀን ለምነው ጥር 1 ቀን ያረፉ። በረከታቸው ይደርብን። ዮሐንስ መጥምቁ፣ ቅዱስ ኤርምያስ፣ አቡነ ቶማስ የሃይዳው በሰማዕትነት ያረፉት እመቤታችን የሚወዷት ብዙ ታሪክ ያላቸው ናቸው። እግዚአብሔር ሁሉንም በረከት ያሳድርልን። በአፊቅጦር ስንቱ ተቆጥሮ ጳውሎስ፣ ሲላስ፣ ኒቆላዎስ ብዙ በዓል ነው የነበረ የዚያን ቀን። ዛሬ 22ን ተመልክተናል። ሰዓቱ ስንት ይላል? ሄዷል። እንዴት ይሁን እንግዲህ እንዴት አደርጋለሁ እኔ እዚህ አንዱ ጉባኤ ደግሞ ጀምር ይላል። እንግዲህ ለሁለት ቀን አካፍል እንዳናደርገው ደግሞ ችግር ነው። ለሁሉም ነገ 23 ነው፣ ቅዱስ ዳዊት ዝክር ነው። በሰዓት እንጀምር ነናውላችሁ፣ በሰዓት እንጀምር። ነገ ቅዱስ ጢሞቴዎስ ሐዋርያው፣ ጌርሎስ፣ አትናቴዎስ ሰማዕታት ናቸው። ሁለተኛውን አርኬ ልብ ብላችሁት ከሆነ አርኬውን ዛሬ ያነበማናንተ ሁለተኛው አርኬ አይታችሁን የሰማዕታትን ይናገራል አይደል? ስንክሳር ላይ የተጻፈ አይደለም። ሁለተኛው አርኬ የተጻፈ በነገው ዕለት ግራኝ አህመድ በ1527 ዓመተ ምህረት ገብቶ ላረዳቸው 500 የገዳመ ቆይጻ መነኮሳት ነው። ለዛ ነው ምስለ ሳሙኤል ወሱራፊ የሚላል አርኬው ላይ አባ ሳሙኤል የቆይጻው ናቸው። ሱራፊ በሰማይ ያለ ካህን ነው እና ነገ ዓመታዊ በዓላቸው ነው የነሱ። በተረፈ አባ ጊዮርጊስ ዘዋሸራ በሱስንዮስ ዘመን ሰማዕትነት የተቀበለው ታላቁ ጻድቅ ሊቅ የዋሸራው አባ ጊዮርጊስ ዓመታዊ በዓላቸው። በ24 አቡነ ተክለ ሃይማኖት እግራቸው የተሰበረበት መታሰቢያ ነው። እናታችን ቅድስት ማርያም፣ ጻድቃነ ሐውዚን፣ አባ ቢፋ፣ አባ አብሳዲ እንደዚሁም ኢትዮጵያዊ ጻድቅ የደብረ ሊባኖሱ አቡነ መርሃ ክርስቶስ ረፍታቸው ነው። በ25 ጾመ ነነዌ ይገባል። የዚያኑ ቀን ቅዱስ መርቆሬዎስ ዓመታዊ የተአምራት በዓሉ ነው። ባስልዮስ ወርጎሬዎስን የረዳበት ኦሊያኖስን ያጠፋበት መታሰቢያ ነው። ቅዱስ ሰብስቲያኖስ፣ ጴጥሮስ ጽሙድ፣ ሕፃን ሞዓ እነዚህ ሁሉ ዓመታዊ በዓላቸው ነው። በ26 ቅድስት አነስጣሲያ 49 ቅዱሳን ሰማዕታት ዓመታዊ በዓላቸው ነው። በ27 ታላቁ መልአክ ቅዱስ ሱሪያል ሲመቱን የተሾመበት ዓመታዊ በዓል ነው። ቅዱስ ሱሪያል፣ ሐዋርያው ጢሞቴዎስ፣ ነቢዩ ቅዱስ ሄኖክ፣ ታላቁ ሄኖክ፣ ሌሎችም ቅዱሳን እና አባ ሰራብዮንን የመሳሰሉ ዓመታዊ በዓላቸው ነው። በ28 የጌታችን ዓመታዊ በዓል ነው። እርሱም ህብስት አበርክቶ ያበላበት ነው። ዮሴፍ አይሁዳዊ፣ ቅዱስ ዮሴፍ አይሁዳዊ፣ ቅዱስ ቀሌምንጦስ እና ሰማዕቱ መነኩሴ ቅዱስ አካውህ ነው የዚያን ቀን። በ29 ጻድቁ ወዴት ናቸው? አቡነ ታዲዮስ ሰማዕትነታቸው ረፍታቸው የጸላለሹ አቡነ ታዲዮስ 29 ምን ቀን ነው? 29 ጥሩ ነው። ጉባኤ አለ፣ ጥሩ ነው። አቡነ ማትያስ አብረዋቸው አሉ። አቡነ እስጢፋኖስ አሉ። እናታችን ቅድስት አክሳንያ አለ። አባ ግብረ ናዝራዊ አለ። የቃውንት የሚባሉት ወይም የደብረ ሐራይ ክቧው ጻድቃነ ዳጉ፣ ጻድቃነ ዴጌም የዚያን ቀን ናቸው። እግዚአብሔርላችን የዛ ሰዎች ይበለን። ቅድም ጠይቂያቸዋለሁ። ርዕሳችን ምንድን ነው? ለሕዝቤ ኃጢአታቸውን ንገራቸው። እኔ የእያንዳንዳችሁን ኃጢአት መናገር አልችልም። ለምን? ችሎታ የለኝም። የራሴን ኃጢአት ግን አውቃለሁ። እናንተ የራሳችሁን ኃጢአት ታውቃላችሁ። ይህንን መልእክት እዚህ ጉባኤ ሆናችሁ ከውጭም ከጉባኤ ውጭ ሆናችሁ በየስፍራው በድንጋይም በምንም ተቀምጣችሁ የምትሰሙ በዚህ በሚቀረጸውም የምትሰሙ ሁላችንም በድለናል። ዝርዝር ያስፈልገው አጥፍተናል፣ ሕግ ጥሰናል፣ ነውር አድርገናል፣ እግዚአብሔርን አስቀይመናል፣ በድለናል እና አባቶቻችን አሁን ገሌ ወገሌ ያላላቸው ዋኖቹ ወደዚህ መጥተው ሲጸልዩ የሰነበቱ አሉ፣ ሄደዋል። አሁን አብይ ጾምን ክትትል ይሉ ነው። ብዙ ሊያለቅሱ ነው። በቀደም ትናንት ነው እመቤታችን የነበረች አልቅሰው ነው የሄዱ። እዛ ሎዛ ላይ አልቅሰው እንባቸውን ረጭተው ነው የሄዱ። ተራ ሰው እንዳይመስሏችሁ፣ ሌሎቹ ሌላ ደረጃ ያሉ ናቸው። ከደመናም በላይ ያሉት ናቸው። እነዚህ አልቅሰው እንባ ረጭተው ነው የሄዱ። እግዚአብሔር እንባቸውን ለምሕረት ያደርግልን እና አሁን በአብይ ጾም ችግር ነው፣ ላይመጡ ይችላሉ። ለምን በየባታቸው ተከትና አብረናቸው እንዘን ኃጢአታችንን በሙሉ በእግዚአብሔር ፊትም በካህን ፊትም እንናገር። መላውን እንሳተፍ። ከጾመ ነነዌ ከሰኞ ጀምሮ አንዝለል። ብንችል ከዘመነኛ ከበሮ መዝሙር እንኳን ከዘፈኑ ከምኑ ከዘመነኛው መዝሙር እንራቅ። ዘመነኛው መዝሙርም ጥሩ ስላልሆነ ግን አታዳምጡ እያልኩ አይደለም፣ አዳምጡ አይደለም። እንዲያው ግን የተሻለ ጥሙና የፈለገ ከዚያም ሊርቅ ይችላል። እውነቴን ነው። ወደ በገና እናተኩር። በገና ደግሞ እንዲያው ያላለ በገና መዝሙሩ እንኳን ከውስጥ ባይኖሩ ለቃሉ ይቅርታ ክላሲካል ይባላል። ድምፁ ብቻ የበገናው ጣይም የድርደራው ድምፅ ብቻ እንኳን ያለበት ካገኘን
ጠፍቶብኝ ነው እንጂ 1 ሰዓት ከ20 ደቂቃ የሚሆን የተቀረጸ ነበር። እና በእውነቱ ይህንን ለማለት ነው እንጂ እኔ ለሕዝብ ኃጢአታቸውን ንገር ያለውን ግን ይህንን የሚሰማ አስተማሪ ሰባኪ ቢኖር ለሕዝቡ ሐቁን ለሁሉም ከላይ አንስቶ በስልጣን ካለው ታች ትቢያ ላይ እስከተቀመጠው ድረስ ለእያንዳንዱ በደሉ በአደባባይ የበደለው በአደባባይ በስውር የበደለው በስውር ሊነገረው ይገባ ነበር። ይኸው ነው። እኔ ግን እገሌ እንደዚህ በድልሃል አላለም። የራሴን በደል አስተውል። እናንተም የራሳችሁን በደል አስተውሉ። እግዚአብሔርን ማረን ይቅር በለን እንበለው። ምህላ እንገኝ። እግዚአብሔር ሁላችንም የነገ ሰዎች ይበለን። ቅዱሳንን በረከት ያሳድርብን። ጠባቂውን መልአክ ታዳጊውን ሰማዕት ጸሎተኛውን ጻድቅ ከኛ አያርቅብን። ለምስጋና እንነሳ።
ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችንን፣ ቤተ ክርስቲያንን፣ ደብራችን፣ ማህበራችን በቸርነቱ ይጠብቅልን። የሞቱ ወገኖቻችን ነፍሳቸውን ያዘርግልን። የመምህራችን የገብረ ኪዳንን የወንድማችን የፍቅረ ሥላሴን የወልደ ተክለ ሃይማኖት ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። እኛንም ለንስሐ ሞት ያብቃን። የእመቤታችን ጣዕመ ፍቅሯን ቅዱሳንን በረከት ያሳድርብን። በኃይለ መስቀሉ በሞገሰ መስቀሉ በቸርነቱ ይጠብቀን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከግራ ቆመት፣ ከዕለትኪት፣ ከዘመነ መንሱት፣ ከገሃነመ እሳት በቸርነቱ ይሰውረን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ድንግል በሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቁር ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ተማኅፀነኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜሰ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። ይህችን ጊዜ ሳብ እያደረግናት ነው። እስቲ ከነገ ጀምሮ እርማት ለማድረግ እንሞክራለን። ታይመር ተቆጣጣሪ ሰዓት እናቆማለን። እንቅፋት ሳይመታን፣ እሾህ ሳይወጋን፣ ኃጢአት ሳይሰለጥንብን፣ በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን። አሜን። በሰላም ያሳድረን።